አፍቃሪ ልባለ ሃይ ስኩል ላይ ሰባተኛ ክፍል ላይ ሰባት ጊዜ ጠየቅኳት ሴት ነበረች አራብክ ያ ገባውና አማን ግባ አልኩት ድራፍት እየጠጣው ታፕ አድርጉ አርግ እንጂ ይሏል እዛ ጋር እቺ ቪዲዮ አይቻታለሁ መሰለኝ ታፕ አድርጉ በቃ ዝም ብዬ ባይዘዊ ሰክሬ የምጸልይበት ሰዓት ነበር በእውነት በጣም ምክንያቱም አስተዳደጌ ቤተክርስቲያን ውስጥ ነው ያደግኩት ግን ነው የሚቀጥል ይባላል በጌመርነት እሱን እርግጠኛ አይደለሁም የሚቀጥል ግን አይመስልኝም ጊዜ ሰላም ጤና ይስጥልኝ ውድ የተከበራችሁ የጊዜ ፎርካስት ተመልካቾች እንደምን አላችሁ ጊዜ ፎርካስት ጊዜውን ጠብቆ ከናው ፎንቲ ጋር ተመልሰን መተናል ታልጨብጨቦ ይላል እናቴ ናው ፎንቲን እንግዲህ ጊዜ ፎርካስት ጋር መጥቷል ናው ፎንቲ ስለመጣ እዚህ ጊዜ ፎርካስት ደረጃውን ከፍዝቅታው ስለ ተቋቁመ እንኳን በሰላም ቆያችሁ አመሰግናለሁ እዚህ ስላጋብዛችሁኝ በጣም ነው ማመሰግነው ተመቸሽ በጣም ነው የሚያምረው ማርያም በእውነት ተስፋለን በጣም ነው የሚያምረው ብዙ ነገር በእጅተንበት ነገር እንዳይመስል ራሱ በጣም ብዙ ምክንያት ለጊዜ ነው የሚያምረው ያንዳንዳች ሰዓት አለው ምን ይታያል ትንሽ ጊዜ ሄዷል እዚህ ጋር ምንድነው ግን ምን ይታይሻል የሆነት ሰዓቱ ነው የታየ በቃ ጠበብ ላይ እስከዚህ ምን ህለበ አይ ጨረቃ እዚህ ጋር በዝምታ ውስጥ የተዋጠች ስነኝ ፀሐይና ጨረቃ ራሱ አለ አረባክ ምንድነው ዋናው ፖይንት ጊዜ ራሱ ያለው ወጣት ስንሆን ገባ ጊዜ ነው የሚፈርደው ጊዜ ነው የሚዳኛው ጊዜ ያነሳል ጊዜ ጥላህ ነገር ነውና እዚህ ጋር ፀሐይና ጨረቃ ራሱ መበዳደር ደግሞ አለ ፀሐይ እንደዚህ ነገርና ሼሪንግ ራሱ ተወሰነና በድረን ካላስቸገርን ያ እና እንግዲህ ናው ፎንቴን በላይቭ ጌም በንም ምናቀው ወንድማችን ነው ብዙ ሲኒየራችን ብዙ መካሪ ዘካሪ ነው ዘካሪ ናሆም እስቲ ብዙ ሰው ላያቅ ይችላል እንዴት እንደመጣ እንዴት የት እንደተወለድክ ናው ማን ነው ናው ምን እኔ ነኝ እዚህ አዲስ አበባ ነው የተወለድኩት ጥቁር አንበሳ ሐሙስ ሳለ ነው የተወለድኩት እድር ሜዳ የሚባል ሰፈር ነው ያደግኩት እሺ ከዛ በ2 አመት ይሁን በ3 አመት ወደ ወሰን የሚባል ሰፈር ወሰን ግሮሰሪ ኦኬ ወደ ካንቺ ተገር አረ እባክህ ተው ሲምሲ ወደ ላይ አዎ እሺ እዛ ነው ያደግኩት ከዛ በቃ አደግኩ በቃ ዝም ብሎ እንዴ ትምህርት ቤት ነው የተማርኩና ትምህርት ሂልሳይድ ነው የተማርኩት ኦኬ ደና ትምህርት ቤት ተመረሻ ያው እኔ መጨረሻ ልጅ ስለነበርኩኝ ሰው ይሁን ተብሎ እኔ ሂልሳይድ ነው የተማርኩት እስከ 9 ሂልሳይድ ነበርኩኝ ከዛ 10ኛ ክፍል ላይ የመንግስት ትምህርት ቤት ገባው ከዛ 11 እና 12 ደግሞ ማጂክ ካርፔት ነው የተማርኩት አረባክ ለምን የመንግስት ገባሽ ተባረሪ እንዴ ተባረሪ የሚመዘገበው አጣ አይ አንከበረው ማትከበለው ተባረሪ ከዛ 9ኛ ረባሽ ነበርክ ማለት ወይ በጣም በእውነት በጣም ረባሽ ነበርኩኝ ይገርመኛል አሁን ሳስበው እንደዛ መረበሽ ነው እንደዛ መሆኔ በጣም ረባሽ ነበርኩኝ ውያ አያውንማ እኔ መዘክርላት ያማ በጣም ዋው ከዛ ልጅነት እንደዛ ያለፈ ነው እንደዛ ነው ያለፈው ያው በዛ ውስጥ ብዙ ያለፉ ነገሮች አሉ ግን እንደዛ ነው እኔ አሁን ባለፈው ሳወራ ከሰማኝ አላቀም ስለ ሃይ ስኩል ፍቅረኛ ነው ሳወራ ከሰማ ከነፍሬሪ ጋር ወጥቶ ራሱ ታው ቆይቶ አይቷል አዎ የለህም እንደዚህ ያፈቀርካት ነበር ሴት ምናምን ትምህርት ሃይ ስኩል ላይ እና አፍቃሪ ልባለ ሃይ ስኩል ላይ ሰባተኛ ክፍል ላይ ሰባት ጊዜ ጠየቅኳት ሴት ነበረች አራብክ ያ እግዚአብሔር እንደምሬ ነው ባይዘው በእውነት እሺ በቃ ግግም አለችብኝ
እምቢ አለች በቃ ያው ፌሳና ምናምን አይነፋም ምናምን ገባ ነበር በኢየሱስ ቀልዳለ እንዴት በጣም ነበር አይነፋም ታኩር ነበር መስሎና እና ሰባተኛ ክፍል ላይ ረዲት ትባላለች ልጅቷ አቤት አይ ጊዜ በጣም ነው የሚገርመኝ በጣም ነበር የወደድኳት ምናምን ነገር አረ አፍቅርሻለሁ ላታለው ምናምን ላታለው እሷ ደግሞ ቆይ ላስብበት እንደዛ ነው ሙዱ ነው ሰባተኛ ክፍል እኮ ነው አስበው እንግዲህ አሰብበት ቢሆን ኖሮ ምን ታረግ ገራ ይገባል በደብታረግ በዛ ሰዓት ሆነ ስታስበው ልጅም ስለነበርክ በቃ ህይወት ከሷ ጋር ብቻ ምንኖር ነበር የሚመስል በጣም ገብቷል በሰዓቱ በቃ እሷን አግብተህ ምናምን ነገር በቃ ትጨርሳለህ ዝም ብለህ ይመስልሃል ግን በቃ ህይወት ይቀጥላል ያስኩል በጣም አቤላም ከባድ ፍቅር ይዟት ነበር አቤላ ያስተውቃል አፍቃሪ ነው በጣም ያስኩል እኔኮ በሃይስኩል ብቻ ሳይሆን ዩኒቨርሲቲ ራስ ሆኜ እኔ በቃ የፍቅር ታሪኮች ያስኩሉ የሆነ ቀን በጣም ማፈቅራት ልጅ ግቢ በር ላይ ቤት ውስጥ እኔ ቤት ውስጥ በቤቴ ከሆነ ሀብታም ጆን ያያት ምን እንዳረገኝ ታውቃለህ እኔ ሳይክል ልነዳ ሳይክል ላይ ቆሜ ነው ያዩት ተከተልልኝ ቤት በሳይክል የኔስ ጅልነት ማርያም የኔስ ጅልነት የትም እኮ ከአዲስ አበባ ነው የሚመጡት ተከትዬ የሆነ ሽንኩርት ተራ የሚባል ደከመኛ ነኝ መጣው ተመልሼ በቃ ተበላቻለሁ የኔ በቃ ደቃልኩ በቃ በላት ማርያም ደሞ እኮ ትጥብርር ነው ምን ተሰማ በእናት በቃ አዘንኩ እዛን ቀን ጓደኝነት ትርጉሙን በጆአዮቴ እዛን ቀን አጽናናኝ ነው ለባይስክል ተከተልክ መዳኔ ለምን ጅሉኝ ሰማ ሲጀመርኩ መጀመሪያ አንድ ሳይክል ነውና ለሁለት እየነዳን እንደዚህ ነገር ሳይክል እንዲይቁም እንዲ በትለጃ እንደዛ እየነዳ እንዲ እየነዳ እንዲ ሰ እሷነች ቤት ውስጥ ነገር ማለት አላመንኩም ከዛ ሸምለል አድርጌው ተመለስኩኝ እንደዚህ ማለት ራሷ አረዶስ ዲንኪ ሳይክል አጣርተሽ ከሳይክል ይሆናል እስቲ በላይ ተመዘዘብኝ ያለ ከባድ ኧረ ማለት ወይ ጉድ ፍቅር በጣም ፍቅር ዘልፎብሻል ሃይስኩል አው የኔ ብዙ የኔ እንኳን ተው ፕሪዝን ብሬክ ይወጣል ተከታታይ ያንቺ እንኳን የሃይስኩሉ በጣም እና አሁን ያንቺ አሁን ባለፈው ነው ራስ ብለሽ ነበር በጣም ከባድ ላይፎች ነበሩ ምናምን ነገር ወይ ያው ነበሩ እነዛ አሁን ለምሳሌ እንደዚህ ነገር ስናወራ ከጨዋታው ባሻገር ደግሞ ሰዎች ልጆች ያውታልና የሚማሩበት ነገር ደግሞ እንዲሆን ደግሞ እንፈልጋለንና እንዴት ነበር ነው ምን አይል ሰው ነበር ያ መንገድ እንዴት ነበር እንዴት ተጀመረስ ቤተሰብስ ምን አይነት ፊድባክ ነበረው አንተ ስለራስ የነበረ ግምት ምን ነበር አጀማመሩ እንትን ነው አይ ቲንክ 12ኛ ክፍል ጀምሮ ነው በቃ ከዛ ጊዜ ጀምሮ ባይ ዘ ዌይ እዛ ማጂክ በመማር ሰዓት በጣም የኛን ጀማ የሚያክለው ጀማ የለም በጣም ነው ሰው የሚፈራ ትምህርት ቤት ውስጥ ምናምን ነገርና በቃ በሰፈር ምናምን እንደዚህ ምናምን ጸብ ነበረ ምናምን ነገር የኔ ጓደኞች ደግሞ የነበሩት የሲግና ልጆች የሾላ ልጆች የቀበና ልጆች ምናምን ነበሩና እዛው ደግሞ ቀበሌ 10 ጋር ስለነበረም እንትን ማጂክ በቃ ማንንም አይጠጋም ነው ማለት ካቦና በቃ እንደዛ ነው ከዛ ጊዜ በኋላ ልክ ከማጂክ ከወጣው በኋላ ነው በቃ ነገሮች በጣም እየተበላሹ የመጡት በዛ ውስጥ ያው በብዙ አሳዛኝ ህይወቶች አሳልፌያለሁ በጣም ብዙ አሁን አንዳንዴ ያው አልቀሳ ያሳለፍካቸው ነገሮች ስቃ ነው የምታወራቸው ካለፍካቸው በኋላና አሁን ላይ ቆሜ ያው በቃ እንደዚህ እየተጫወትን ነው እየተጣን ነው ወራበታለን እኮ ግን በሰዓቱ ግን መታልፋቸው አይመስሉህም ድጋሚ ደግሞ በቃ በጣም በአጭር አማርኛ ስነግር ናሆም ፎንቲ ማንንም ሰው ቤተሰብ አይደለም የውጪ ሰው ራሱ ናሆም ፎንቲ ይሄ ልጅ
ይሞታል የምባል ሰው ነኝ በእውነት በምን ይሞታል በቃ ይሄ ልጅ ይሞታል በቃ ምንም በቃ ለኛ ምናም ነበር ከታ የሚሞት ሰው ነው የምባል ነበርኩኝ እና ማንም ሰው አሁን ይገርማቸዋል የሚገርም ባለፈው አንድ ድሮ የሚያቀይ ልጅ አግኝቶኝ የዛሬ 8 አመት ምናምን የሚያቀይ ልጅ አግኝቼ በህይወት አለ አለኝ እና በጣም ደነገጥኩ እግዚአብሔርን በጣም ነው ደነገጥኩት ማለት ግን በቃ እግዚአብሔር ብዙ ነገር አድርጎልኛል ይሄንን ነው ማስበበት እኔ ልክ ሰዎች እንደዚህ ሲሉኝ ምናምን ነገር ለካ ብዙ የተደረገልኝ ሰው ነኝ ገብቷል አይደል ያንን ነው ማስበው እና ያ ነው አይደል አዎ ተጨብስ ነበርና ምን ነው በጣም ሌባ ነበርኩኝ አትቀልድ አዎ በጣም ሌባ ነበርኩ አረ ኪሱና ያዘ እዚህ ነው ታክተመጣለ ካላስቸገር አንዳንዴ ሰማይ ወጣ እንዴ በስማ በጣም ሌባ ነበርኩ አትቀልድ በጣም ከምነግርህ በላይ እንደዚህ የሚወስዱና ነው ወይስ በቃ እንደዚህ በሲስተም ምናምን ነገር አትቀልድ ጠርተውና ከቤት ራሱ አስደውልና እንደዚህ እንደዚህ ወስድ ነበር እንዳልኩ ነው እጠጣ ነበር ምናምን ተራ አስከባሪ ነበርኩኝ የሆነ እድሜ ላይ አዎ አንቺ ከባድ ነው የሆነ ላይፍ ማደርባል አዎ ያው በጣም እንትን ነው ያለ እድሜ ነው ባይዘው እኔ በ15 አመት በ14 አመቴ ነው ኮኛክ ምናምን ነገር መጠጣት የጀመርኩት የሚገርም በ14 በ15 ያረቀ አይነት ነው ኮኛኛ እና ሰው አሁን እንደዚህ ሲያይኝ ምናምን ትልቅ ነው የምመስለው እድሜ ምናምን በጣም ትልቅ ነው ምናምን ነው መስለው እንደዚህ ሳወራ ምናምን ግን በሆነ አመታት ውስጥ በተለይ ከ14 ከ15 አመቴ ጀምሮ እስከ 21 አመቴ ባለው እንትን ውስጥ ነው ተማሪ ያለው ጀምሮ ነው የጀመረው ያ ነገር ይመጣጣቱ ምናምኑና ግን እግዚአብሔር ይመስገን እንኳን ሆነ የምሬን ነው የምልህ እንኳን ሆነ ሁሉም ነገር እንኳን ሆነ ይሄ እንትን ስልክናን ከሚቀበሉት ውስጥ ነበርሽ እንዴ ከትምህርት ስንወጣ በጣም እናረግ ነበር በጣም እንደዛ ወይኔ ኖኪያ 2100 ደግሞ በእነዛ አንተ ጊዜ በእርግጠኝ ኖኪያ ምናምን አይደለም አረ እንትን ነው S4 በዛ ሰዓት ምን መሰለህ S4 አይፎን 3s ሶኒ ኤክስፒሪያ ብላክቤሪ ከማረሳቸው ኖኪያ C3 ከማረሳቸው ዚላታ ኖኪያ C3 የምትባል እንደሷ አለች ሌላ ደግሞ አነስ ያለች አለች ኖኪያ C3 የምትባል ሚሞሪ ራሱ አትምሩም ሚሞሪ አሁን ለምሳሌ ተሽጦ ምናምን እንደምታረጉት አንዴ ምን ታባለ ታሪክ አለ ስንት ነገር ይደረግበታል በዛኔ ብሩም አሪፍ ነው ጀማም ደግሞ ኮንክ ለጀማው ስለሆነ ብዙ ነን እንበላለን እንጠጣለን ምናምን የሚያልቅ አይመስልህም እኮ 1000 ብር በዛ ሰዓት የሚያልቅ ይመስላል በጣም ብዙ ነው እንዴ እኛ እኮ ወር እኮ ነው ገብቶሃል እንዴ በጣም ማረሰው ከሂድራሊ ተማርኩኝ ስንወጣ አንድ የመንግስት ተማሪዎች ደግሞ አሉ እኛ ጋር መጣው መልክ ያዩ ብቻ በቃ ያንበጫብጫዋል ተጋሪ ያረጉና ከዛላ እንዳጋጣሚ በቃ የኔ መልክ የዋ መሰላችሁ አላወቀኝ ፊት ያሉ ወይዘው በጣም ከዛላ ዝም ብለው ለአራት ነን ከብ ነገር አድርገውኝና ገፋ ያደረጉኝ እዛ ጋር ወደ ቺፕስ ቤቱ ጋር ነገር አጣጣ ስድብ መጀመሪያ ስድብ ሰደበኝ የእናት ስድብ ሰደበኝ ምናምን ነገር አንዱ በእግሬ መታኝ ልብሽ የሚታይበት አንዴ እግሬ መታኝ ጓ ምንድነው አምስል እጄ ላይ ብራስሌት ነበር ግን ብር ነች ከዛላ እሱን አምጡ አለኝ አረ እንዴት ነው የምሰጠው ከዛላ አምጣውና ብሎ ጓ ሲሉኝ ፈራውና እንደዚህ እየፈታሁት የድራማ እንትኔ ኦን ሆነች በጣም ነው ትሪክ መሰራው ኦን ሆነች እየፈታው እንበይ እየወረደ ነው ሰጠውና ደነገጥኩ ሳለክ የእናቴ ነው ማረም አሪፍ እንደመረደባት እንጂ የእናቴ ማለት ካራተች ነው ይሁን ብሩ ተስተድብኝ ራሱ አብዬ ከዛ ሰጠኝ እሺ በቃ ይጂ
አመሰግናለሁ። እኔ እኮ እነዚህ ብር አራቱንም አጣውኝ መስለኛል እኮ የድራማ እንትን ሲላ በጭራሽ እኔ በጉልበት ራሱ ካልቻልኩ እኔ የሆነ ነገር አድርግ ይቀበላል እንጂ እኔ ግን ደስ የሚለው የሚቀበሉት የኔ ሰፈሮቼ ልጆች ነበሩ በጣም ጅላሶቼ እና በቃ እንዲሁም ከኔ ጋር ተለጥፈው የሚሄዱ አሉ እና ልቀቀኝ እኔንም እንዳታስጠራኝ ያልኩኝ ነው እና ከሰፈር ሲወጡ ኖርማሎቹ ከሰፈር ሲወጡ እግዚአብሔር ምንም እኮ በቃ ድንብርብር ያሉ ከላይ ምናምን ያሉትን እያዩ ሻሻቸውን ምናምን ነገር አስረው ምናምን በቃ አላ አጉል ፊት አሳይተው ይሄዳሉ ከዛ ይግልተም እንዴት ነው የሚከዳው ይቀየርባል በቃ እዛ ጋር ማያያ እዚህ ጋር ሻሻ አርጓል ምናምን አንተ ማለት ታውቃለህ እኔ አርጋ ያውቃለሁ ተደርጎብኝም ያውቃል አንተ ሱብም ያውቃል አዎ ያውቃል ከማረግ በፊት ነው ግን እሱማ ከማረግ በፊት ነው በበረዶ ተፈንክቼ ምናምን በረዶ ይሸጥ ነበር እና ይሄድኩኝ በእግሬ ነበር የሚሄደው ከዛ በእግሬ ይሄድኩኝ የሆኑ 3 ልጆች ምናምን ነገር መጡና ድሮ ሲስተር ምን ትለኝ ነበር እንደዚህ የሚቀበሉ ልጆች መልካ ያሉ እና ዝም ብለ ምስክ ከመሰላቸው ዝም ብለ እየሳክ ምናምን ከሆነ የምትሄደው ና ብለው ይቀበሉዋል በጣም እኔ ደግሞ ያኔ ጥርሴም ገጣጣ ነበርና ሳልፈልግ ነው የምስቀው ስቅ ያለውልኝ በግዝም እየተቆጣው እየሳኩ ነውና ምናምን አለኝ እዛ ሄደው ሱቅ ምናምን ነገር ወስደው ኪሴ ውስጥ ያለውን ብር ምናምን ወስደውብኝ ያንገት ሀብል ከዛ የሆነ በበረዶ በበሶ በረዶ ትዝ ይለኛል መቼም ማረሰው ተረከሰብኝ መታኝ ጋበኛ ናቸው መታኝ ምናምን ነገርና ኢቭን ጫማዬን ራሱ ሊያስወልቀኝ ነበር ፋራ ናቸው እነዚህ ጫማዬን ሊያስወልቀኝ ነበር እንደዛ ነበር ግን በቃ አረ በቃ ፍቱ ምናምን ወሰዳችሁ አንዴ ምናምን ብዬ እንትን አልኩ እኔ ጅላስ ነበር እንደ ቁም በለው ኤ ክፍል ሰኞ አዋጣ ተጠብቋል የሆነ ነገር እና ተመደባለ አንተ የሆነ ሁለት ሰው ላሚጠራና አቤልና እንትና ምናምን እስካሁን አልሰበሰባችሁ ጓ የሚባልብ ምናምን አንተ ሌላ ሲመጣ እንኪያዩ አሁን ከባድ ራዲካል ግን አልነበረም እንደዚህ ራዲካል ስለሆነ ማን አባቱ እናንተ እኛ ጋር አልነበረ የተከፈተ ጊዜ ባይሆን ግን እናንተ ፋራ ናችሁ ማለት ነው እንዴት አሰሩ ነው ይሰራ እዛው በር ላይ እንዴት ነው ለምን ተበረታተለን ተለወጥ ይያለ እሱ አልጣለት ታውቃለህ ተቀባይነቱ አልጣለት ያራስከው ነው ወይ አለቀቀውም እስከው የራሱ ብንጠይቀው በጣም ብዙ ጉዳይ ከዛላ እንዴት ታዲያ ሆነ አሁን ያው ህይወት በምን ተቀየረ እንዴት አለፈ ወይስ የተርኒንግ ፖይንት ላይቭ ጌም ነው እንችላለን ወይ አይደለም እንደዛ አይደለም እንዳልኩ ነው በጣም ብዙ ነገሮች ካለፉ በኋላ ዱርዬነቱ ምናምን በጣም ቤተሰቤን አሳዝን ነበር በተለይ እናቴን ወይ በጣም ነበር ማሳዝነው ቤተሰቤን ምናምን ነገር እንድማር ነበር ይፈልጉት ጥሩ ትምህርት ያስገቡኝም ጥሩ ቦታ ላይ እኔ ደግሞ ትምህርት አልወድም እና ማለት እንደ ኩራት ሳይሆንም ነገር ተፈጥሮ አይደለም ከድሮ እና ከነዛ ጊዜዎች በኋላ እናቴን በቃ በጣም ነበር የምጸልየው ምናምን እኔ እንድቀየር ምናምን እኔ መቀየር አልቻልኩም ይገርም በፍጹም መቀየር አልቻልኩም በቃ ጭራሽ እየባሰብኝና አሁን ላይ ነው ሳስበው ያው እለፍበትና ሲለኝ ነው ይሄንን ነገርና እንኳን ድሮየው በጣም አሁን ቢሆን ለማቆም ይከብዳል እግዚአብሔርም ባይዘው ባላሰብኩት ሰዓት ነው ባላሰብኩት ሁኔታ ውስጥ በሆኑ ነገሮች አሳልፎ ያስተማረኝ ያለ እድሜ ማለት ሁሌ የምናገረው ነገር ነው ያለ እድሜ ነው ብዙ ነገር የሆነብኝ ገብቷል እና ለመጨረሻ ጊዜ የተቀየረበት ሁኔታ የሆነ ስሙን ማልጠቅስላችሁ ቦታ ላይ ሆኜ አረቄ እየጠጣው ነው
እና አረቄ እየጠጣው ምናምን ነገር ባይዘዊ ሰክሬ የምጸልይበት ሰዓት ነበር በእውነት በጣም ምክንያቱም አስተዳደጌ ቤተክርስቲያን ውስጥ ነው ያደግኩት ገብቷል እና ምንም ቢሆን የሆኑ ነገሮች አርጌ ምናምን ራሴን በጣም ነበር ሞክሰው ለምንድነው እንደዚህ የምታረገው ምናምን ነገር እኔ መቼ ነው የምቀየረው በጣም ኃይለኛ ዲፕሬሽን ውስጥ ምገባበት ሰዓት ነበር በቃ ብዙ ነገሮችን ደግሞ በሳቅ ነበር ማልፋቸው እና ኃይለኛ ጸጸት ውስጥ ገባል ሁሌ የሆነ ነገር ካረኩ በኋላ ከሰራኩ በኋላ ምን ካረኩ በኋላ ምናምን ውስጤ ይፈራል ገብቷል ቆይኔ በሞትስ በቃ ከሞትኩ በኋላ እኮ በቃ አለቀኩ ምናምን ነገር እግዚአብሔር ይቅር ሳይለኝ የምሬ ነው በጣም ልቤ ለእግዚአብሔር በጣም ቅርብ ነው ያኔ እንኳን ማለት ነው እና እንደዛ አረቄ እየጠጣው በቃ ዝም ብዬ ነበር ማለክ በጣም ነበር ማለክሰው ምናምን ነገር ከቤት ተባረረ ያለው አለክስ ነበረ ምናምን ነገር ከዛ ሁሌ ማምንበት ነገር ነው የሚመስለው አንተ የምታረጋቸው ነገሮች ማንነትህን አይገልጹትም ሁሌ እግዚአብሔር ልብህን ነው የሚያየው ገብቷል ልብህን ነው የሚያየው ስልህ መጥፎ ነገር አርግ ማለት ሳይሆን ልብህ ለእግዚአብሔር ቅርብ ሲሆን ምንም አይነት ሁኔታ ውስጥ እሱን ካመንከው ህሊና ካለ ከዛ ሁኔታ ውስጥ ያወጣል እና በዛ ሁኔታ ውስጥ ሆኜ ተንበርክኬ አለቀስኩኝ የምሬን ነው ማለት መቼም ማረሰው ቀን ነው እሱ ቀን በዛ ሁኔታ ውስጥ ሆኜ በጣም ህይወቴ ምንም ብልሽት ብሏል ወይ ከተምርት ያሉ ወይ ከቤተሰብ ያሉ ወይ ከምንም በቃ እና ቡዝን በቃ ኃይለኛ ቡዝን ይሆኛል እና መንገድ ላይ ያደርኩባቸው ቀናቶች አሉ በጣም ብዙ ቀናቶች አሉ እና ያ ሁሉ ነገር ነው አይምሮ ውስጥ መጥቶ የነበረው እና እስከመቼ ነው በቃ እኔ እንደዚህ መሆነው እንዴ እግዚአብሔር ለምን ነው ማታየኝ ነኝ ምክንያቱም ቤተክርስቲያን ውስጥ እግዚአብሔር እንደማያዳላ ሁሉም ሰው እግዚአብሔር ልጆች እንደሆነን ምናምን ነው ሲነገረኝ ያደኩትና ይካንተ የለህም ማለት ነው ብዬ ራሱ ኃይለኛ እንትን ውስጥ ገብቼ ነበር በቃ የሆነ አላ ጥያቄ ውስጥ በቃ የቱ ጋር ነህ እሺ ምንድነው ለምን ፈጠርከኝ እስክል ድረስ ማለት ነው ለምን ለኔ ብቻ በቃ ለምንድነው ለምን ፈጠርከኝ እንደዚህ ይሆንኩኝ አንተ እንዴት ዝም ትላለህ እሺ አሁን አንተ ለኔ ብለህ መስቀል ላይ ተሰጥቀል ከአምላክ ሆንክ ለምንድነው ዝም የምትለኝ እንደዚህ ሰው ምናምን ነገር እና ያ ሁሉ ስሜቶች ውስጥ ሆኜ ነው ሳለክስ የምር ነበር ደግሞ ያለቀስኩት የምር በቃ ምርር ብሎኝ ማለት ነው ወዲያው እንደዛ ሆኖ ምናምን አድሮ ምናምን ነገር እሁድ ቀን ላይ ቸርች ሊሄድ ብዬ እንዲሁ አይምሮስ መጣ ቸርች ሊሄድ አልኩና ሄድኩኝ ማለት ነው ቸርች ሄጄ 21 ቀን ጾም ጸሎት ፕሮግራም አለ እኔ ጴንጤ ነኝ እና 21 ቀን የጾም ጸሎት ፕሮግራም አለ እና እዛ ፕሮግራም ላይ ለ21 ቀን ቸርች ውስጥ እያደርኩኝ የትም ሳልሄድ 21 ቀን ቸርች ውስጥ እያደርኩኝ በቃ ራሴን ለመለወጥ እንደሱ ባይ ነው ራሴን ለመለወጥ አሰብኩ ከዛ እዛ ፓስተራችንም አለ አባ ነው ምለውኒ ከሳቸው ጋር ማውርቼ ምናምን ነገር በቃ እግዚአብሔር ይረዳሃል በጣም ጥሩ ነው እና እዛው ስብከት እየሰማው ምናምን በቃ እዛው ነበር ማድረው በቃ አንዳንዴ ደግሞ ሰው ነና ባንዱ አጥቶም ወጣ በለ አጣጣርገ አስጨሳርገ ምናምን እንትን የምትላት ነገር አለች ምናምን ነገር ከዛ ከአንዱ ቀን ጾም ጸሎት በኋላ የፋሲካ ጊዜ ነበር በኋላ እንትን አልኩ የሆኑ ነገሮች በቃ ከላይ ላይ እንደተነሱ ያህል ነው የተሰማኝ ከዛ ቤት ሄድኩና ቤተሰቦቼን በሙሉ እግራቸውን እያጠብኩ ይቅርታ ጠየቅኩ የፋሲካ ጊዜ ነበር መጽሐፍ ቅዱስ ይዤ በቃ ይቅርታ አድርጉልኝ ምክንያቱም ቤተሰብህ በጣም ሲያዝንብህ ልክ አይደለም ቤተሰብ ማሳዘን በጣም መጥፎ ነው ህይወት ላይና መቼም አልፈልም በህይወት ዘመነ ማንንም ምንም ይሁን ቤተሰብ ማሳዘን የለም እናትን ባ ደግሞ ይደፋል በጣም
እና ይቅርታ ጠየቅኳቸው ምናምን ነገር ከዛ በኋላ ነው ነገሮች 2 አመት ምናምን ከዛ በኋላ 2 አመት ከቤቴ ወጥቼ አላውቅም ቤት ነበር ሙሉ ምንም አላረግ በቃ ስራም የለኝም ምናምን ሹፍርና ምናምን ነገር ሞካከር ነበር ሹፌር ነው አይ እንደዚህ የቤት መኪና የሰዎች ምናምን እንደዛ ነገር ሞክር ነበር ሹፌር ነበር የፖሊስ መኪና አዎ እንደዛም አዎ ነዳ ነበር የዛሽ ታይም ላይ ነው አዎ እቺ በ2 አመቷ ውስጥ እንደዚህ ሞካከር ነበር በቃ ይሆናል አይደል ቢያንስ የሆነች ነገር ለሚያስ እንዲያልፍል የሆነ ቤተሰብም ያው መፍጨርጨር በቃ አይገባም እኮ ማለት ምን ያረክ እንደሆነ አይገባም ወደፊትህን ትክክል ነው እኮ አንተ የምር በሰዓቱ እኮ ማቹርድና አረ ከትክክልም በላይ ነው ከዛ ወጥተህ እኮ አትሊስት ቤት ራሱ መቀመጡ በጣም ትልቅ ነገር በጣም መመከር ራሱ ያስጠላል ተቀልዳለ እንዴ ሰው ይገባሃል አሁን ምን መሰለ እንደዚህ ህይወቱ ስታልፍ ማለት ነው ሰው ምን እንደሆነ ይገባሃል ገባ በጣም ብዙ የከዱኝ ሰዎች አሉ በጣም ብዙ አብሮኝ የነበሩ ሰዎች አሉ የተጠቀሙበት ሰዎች አሉ ህይወት ይገባሃል ማጣት ማግኘት ምናምን ታውቀዋለህ የገንዘብ ቫልዩ ይገባሃል የሰው ቫልዩ ይገባሃል ገብቷል እና አሪፍ ነው አንዳንዴ በእንደዚህ ሁኔታ ውስጥ ማለፍ በጣም አሪፍ ነው ለዚህ ነው እኮ ቤተሰብ ነው ቀሪ የሚባል የትም የማይሄድ አው መጨረሻ ቤተሰብ ምንም ቢሆን የውጪ ሰው አያዋጣም ህይወት ውስጥ ልንገርህ የፈለገ ነገር ቢሆን ቤተሰብህን የሚያክል ነገር የለም በመጨረሻ ዞረህ ቤት ነው የምትገባው ዞረህ የውጪ ሰው ቢከዳ ምናምን ቢከዳ ወንድምህ እህትህ አባትህ እናትህ ነው ያሉ የውጪ ሰው አያዋጣም የፈለገ ማንም ለምን አይሆንም ይከዳል ብራዘር ይሄን ራሱ ፕሮግራም ተሰዎች ለዛ እኮ ነው ቅድሚያ ለቤተሰብ የሚባለው ቅድሚያ ለቤተሰብና ከማስተዋቂያ በኋላ ደግሞ ተመልሰን እንጣለን እስከዛ ቤተሰቦቻችሁን ቅፍ ድግፍ እያረጋችሁ እሺ ተመልሰን እንግዲህ መተናል በጣም ጥሩ ጨዋታ እየጫወትን ነበር እንዴት አገኘው አሪፍ ነው በጣም አሪፍ ተመችቶሻል አዎ በጣም አሁን ዋናው ምግብ ደግሞ ትበላለህ ቤት ሄደ ቀጣይ ፖድካስት ላይ ጀመረ አሁን ጾሙን በማስመልከት እንጂ እንደዚህ አይደለም ፖድካስት ቀድሟል ስሙ እኔ ጴንጤ ነኝ ብሎ ጀመረ ስጋ እንዴት ባልክ ስጋ ነገር ስጋ ቢኖርኛ እንጾማለን ነገረኝ እኮ የለም እንዴ ከዚህ በፊት ግን ብፌ ነበርን እንደዚህ እንዴት ነው ድሬ ያበደን ተመቸች ወይ በጣም ሀገራችን ነው ባይዘው ድሬ አረባክ የት ሰፈር ከአዲስ ከተማ እስከ 5ኛ ግዛቴ ነው በጣም አሪፍ ጉሊስ ሰርቷል መደዳው የምር እዛ ነው አይ በጣም አሪፍ በጣም እዚህ ነው ግን በሙሉ በቃ የማዘሪ ፋሚሊዎች በሙሉ እዛ ነው እነሱን ራሱ ስንት ጊዜ በጣም አዎ የሆነ ጊዜ ምን ተፈጠረ መሰል ድሬዳዋ እንዳጋጣሚ እኔና ዳገሩም ነበር እንዳጋጣሚ ፋዘር እነሱ ወጣው እኔ ገብቼበት ነገር ነው እንጂ እኛ ማላገኘም ነበር ከዛ ላ ደቅ ተብሎ ደስታ ላይ ነው ዓለም ነው በቃ እዛ ያዝ አንተ ቅዳ እዛ ቅዳይ ነው ብቻ ከዛ ላቺ ወንድማችን ትንሽ አብሾ አለባት አሁን የመጣው እስካሁን አላመነውም እኛም ምንድነው ትንሽ ሞቅ ካላት አክተር ነች ምትራተና ሰማ ጀንደር በሷ ነው የምትሄደው ለምን ሰማይና ምድር ያገለባበጥም በሰማይ ነው የሚካል በሰማይ ነው ምን አለ በደልጣ እንደዛ ይሄ ልጅ ምን ያህል እኔ መንገር እያለ ነው ከዛ እኔ ሳያቸው እኔ እስከ 6-7 ሰዓት ይደክምኛል በቃ ከዛ በቃ እኔ ቻው ምናምን ብዬ ላጥ ብዬ በባጃጅ ሩም ገባሁት ከዛ ላ እንዲቀራሉ የሱ የጆኒና የሱ ደግሞ የሰው ደግሞ ይቀራሉ ዘጭ እኔ ፋሚሊ ዘጭ ይቀራሉ ምናምን 10 አንዶንም ቢያስ ከዛ እነሱ ምናምን እስከ 10 ሰዓት ምናምን ቆዩ ነገር ከዛ ላይ አቤል ምን ይላል ኑ አክስቴ ቤት እንሂዳለን ጆኒ ይላል አክስቴ ቤት
አይደለም ውሻ አለ ያ ውሻ ጀርመን ይባላል ጀርመን የሚባል ውሻ አለ ሰው በለው ማርያም በር እንደዚህ ከፍቶ የሚናከስ ውሻ በዛ ላይ ከሱ ጋር ወዴት ትሮጣለህ ታስበላኝ ድሮም ጊዜ ነው ምናምን ይጠብቅ ይላል ይሄ ደግሞ ታው እኔ ነኝ ቦታውን ማቀው በኋላ አፈር ነው በሉት ታው ይላችኋል አሽድ አንተ እንደው ከዛ መለመን ጀመረ ታው ኪሴ ውስጥ ደግሞ ማለት ነው 2 ብር 1 ብር የለኝም በቃ ምንም መቤቴ ግን በጣም አናደዱኝ በቃ አንድ የአጎቴ ልጅ ባጃጅ ፎርስ አለው እና በቃ ምን እሱ ውስጥ ለ10 ሊያድሩ ነው ምን ሊሆኑ ነው በቃ እኔ እኮ ያልኩት እኮ እንደን ተቀርሽ ነው ፋሚሊ አለ እዚህ ጋር እኔ በቃ ገብቷል ለኔ ችግር የለውም ነው እነሱ እዚህ ከዚህ አንሄድም ይያሉ እነሱን ትቼ ሄዳለሁ እና ተከተለኝ ይለኛል አረ ሙሴ ተዋልኩት ሙሴ እንኳን እንዲያላለ ዝም ብዬ እንድትከተላለህ ከዛ እንደ መጣ ለጋ ይኸውልህ ቀለይ ትሪያንግል ሆቴል ሲል ሰምቻለሁ ዮኒ ማለት ነው ከዛ 101 አይደለ ያ ሩም እንዴ የሩም ቁጥር አይረሳም የሩም ቁጥር አይረሳም ትምርተን እንዴት እና እንዴት ጆሮዬ እንደገባልኝ ብቻ አላቅም ማለት ነው ከዛ እንዴ ሳይ እዛ በቁምጣ በመናም ነው የምትሆነው የዛን ሰሞን ደግሞ ሌሊት ላይ በቃ የሆነ ብርድ መጥቷል ብቻ ድሬዳዋ ላይ ማለት ነው እና የሌለ ብርድ ነው ኑይኑ ብላቸው በቃ ግግም ስግጥ አሉብኝ በቃ ስግጥ እኔ አክስቴን በቃ ፈታ ነች በቃ ምንም ችግር የለውም ከዛም በኋላ እኮ እነሱም እኮ ሲሄዱ ምናምን በቃ እኮ ኖርማል ሆነ እኮ ሲለምዷትናም ነገር ኑኒን ግግም አንሄድም እና እዛም እኮ ሌላ አክስቴ በየት በር ላይ ናቸው እኮ ሌላ አክስቴ ግን ከዛኛው አክስቴ እትኛው አትቻለ ኑኒ ነው የሚለው ማለት ነው ውሾ ብሎ ነው ውሻ የለም ነው እዛ ደግሞ በር የሚከፍት የለም እኮ ከነጭራሹን እኮ ደግሞ እኮ ከነጭራሹን ማለት ነው አልኩኝም ቢያል ከዛ ወጣው አንድ የዛኔ የሆነ ስልክ ነበር በቃ ከተበለው መበላለሁ አልኩኝና ወጣው ሳቢያን ጋር ነበርና የሆነ ባጃጅ አስቆምኩት ሰው ጭማል አባልኩት ዛሬ ትሪያንግል ሆቴል አድርሰኝ እኔ ነገ አልኩት ደውዬ እከሳለሁ በቃ ምናምን ነገር በእናተናም ነገር አልኩት እዛ አብሮት ያለው የጨበሰው ከአዲስ እንዴ እንዴት ማን ይከብላ እኔ አድርሰኝና መልሰው ምናምን ነገር አለ እዛ ልክ ስመለስ ትሪያንግል ሆቴል ተዘጋግቷል ምናምን ነገር ከዛ በኋላ ዘበኛው ወዴት ነህ ሲለኝ እንደ አክተር እንደከፈል 101 ምናምን ነገር በየው ከዛ እቺ ከዛ መጣ ለጋ እኔ ተኝቻለሁ እኔ ደግሞ አልወድም በቃ ተኝቻለሁ የሚቀሰቀኝ ሰው አልወድም በጀመረም ተናግሬ ነበር እንዴ ነገርም ብዬ ከሰው ጋር ነበርክ አረ ብቻው ኦኬ ፋሚሊ ይዞት እኮ ከኛ ጋር ነበር የሚያድረው ፋሚሊ ይዞት ነበር ሄዱ የፋዘር ሩም ነበር አለው እኔ ጨምሬ ያስኩት እንደዛ ከዛ ለኔ ኑ ብዬ እምቢ ስለተባልኩኝ አንዴ እኔ አሳፈጣለሁ ከሌለ በቃ አያገባኝም በቃ ተኝቻለሁ በዛ ላይ አንድ አልጋ ላይ እንደለው ለተተኛለው ከዛ ላይ መጥቶ ኮኮኮ ሚል ድምጽ ላይ ተኝቻለሁ ኮኮኮ ዮኒዬ ኮኮኮ ከዛ ንብን ከዛ ምን ሲሰሙት ዮኒ አባ እንደማይደለው አላሳዘነ ገገባታ ምን ደቃብላ የሆነ እንተደግፉት በሩ እኔ ጅብሊ በላይ ዮኒ እኔ አላሳዘነ ያገሬ ጅብ ተቀየረብኛል ምን አገባኝ ዮኒ የተፈዘላል ዮኒ ግን እኔ ግን ያለ በቃ ወደ ለቅሶ ከዛ ስከፍትለት እንኳን እንደዚህ እኮ ይገፈተረኝ ይገፈተረኝ እንደዚህ ያልተኛ እኔ ከዛ እኛ እኮ ምን ሆንኩ መሰለ እኛ ይል እኔ ወጥቼ ተከተልኩት እግዚአብሔር ስለ የሆነ ነገር ቢሆን በእኛ ሰበብ ነው የሚባለው ይሄ ሶጣ ተሰልቧል ማለት የለም እንደዚህ ሄዶ እኮ ደቂቃ ቆየው ከዛ እህላችኋለሁ በቃ ባጃጅ ውስጥ እንደራለኝ እኔ ሙቀት አልችልም ታቀያለህ ብርድ እኔ በጣም ደስ ይለኛል ቁምጣ በቲሸርት በነጠላ ጫማ ነኝ በካልሲ ከዛ ይባላል በቃ ያሳስብም ስፓት አለ ምናም ብሎ ያክስቱ ልጅ የት ይወስደናል ባጃጅ ውስጥ የሱ ባጃጅ አለ ሌላ ባጃጅ አለ ከኋላው ማደሪያ አንተ እኔ ሁሉንም የአማራ ጭፈራ ጨፍሬያለሁ በብርድ እግዚአብሔር ተንቀጠቀጥኩ ይገልጹ ኢኩዊል ነው አሁን ምን ታጫተኛ ነው ያሰው ድሬዳዋ ውስጥ ብርድ የመተው ልጅ እኔ ብቻ መሰልኩ እንደ ሁሉም ማርያም ሁሉም በቃ ቾንችኮ አንድ ጀለስ አለ አሁን በጣም አሪፍ ሀገር ነው እንትን ብሎት እንዴት ያርገኝ በጣም አሪፍ ሀገር ነው አረ በጣም ሀረር አለምናት ድሬ አብረን ብንሄድ በጣም ደስ ይለኝ ነበር ድሬ በጣም አሪፍ ባይ ዘ ዌይ በዚህ አጋጣሚ የሀረር ፕሬዝዳንት እና የባህልና ቱሪዝም ሚኒስቴሩን በጣም ነው የማመሰግነው ማን ይባላል ሳሚ ይባላል ምን አለ ደግሞ እግዚአብሔር አሁን ጊፍተር ደግሞ ያደርግልን ያረባካ ባከን ያ የነረሰት ምንድነው እንዴት ወደ ጌም ላይ መጣ ምን አይተ ማን ነግሮ
እንዴት መጣ መቼ መጣ ጌም ባይዘዌ መጀመሪያ ከላይቭ በፊት ፊልም ሞካክር ነበረ በጣም ፌመስ መሆን ፈልግ ነበር ባይዘዌ በጣም በቃ ፊትሽ ነበር ያዘሽ አረ ምን ያዘኛል ከሽፍርና ወደ ፍምስና አይሆንም ፊልም ግን ሰራው እንዴ ገባ ማለት ነው ገባም ሰራው በዚህ የት ስለ እንዴት አገኛቸው ሰዎች አጋጣሚ እኔ ያንን ቤት ምናምን በመቀመጥ ሰዓት አንድ የኛ ሰፈር ቻፒ የሚባል ልጅ እሱ ፊልም ይሞካክር ነበርና ፊልም የሚሰሩ ልጆችን እናንተ ቤት ቀረጻ እንቅረጽ ብሎ ይዟቸው ይመጣል ደወለልኝና ከዛ ማዘርን ስጠይቃት ፊልም ምናምን አይታወቅም እኮ ለኔም እኮ ምናምን ያኔ ስፖርት በጣም ነበር የምሰራው ምን እንደማክል በቃ ጂም ሰሪ ነበር በጣም ነበር የምሰራው ጂም ሳኮ ምናምን ነበር ጠጠር ምናምን እንደዚህ የምመታው ማለት ቤት በጣም ግዙፍ ነው የስራውም ጸባይ ሲጀመር እንትን ያሰራል ምን ወጣት ቀራለ ከዛ ምን ሆነ እና በቃ ና አልኩት ችግር የለም በቃ ስመጣ እነግርሃለሁ ምናምን ነገር አለኝ ስመጣ እነግርሃለሁ ብሎኝ ወዲያው ነው ታሰርኩ ሳኮ የሰው ግቢ ከተናው ፈተና የተወጣ ግን ተገኝተሽም ታቂ ነበር ማለት ነው እስር ምናምን እንደዚህ ወይ ያው በጣም ማለት ከፍተኛ በነበረበት 2 አመት ጊዜ ነው ይሄ 3 ወር 4 ወር ምናምን እንደዚህ በጣም ተሰር ነው እዛው ጣቢያ ላይ ወይስ የተላክ ምናምን ሸዋሮቢት አይ እንደዛ ታማረሚያ ቤት አይ ያቋል ሸዋሮቢት ምናምን ያቋል ተቀበሉ ከ3 ወር ከ6 ወር ምናምን በላይ ሸዋሮቢት እና አሁን እጅጋ እንደዚህ ማየው ያን ጊዜ ነው ይሄ የዛ ጊዜ ነው አትቀልድ በእውነት ራስ እንደዚህ ያረከው የቆየ ነው በጣም እንጂ እኮ ነክተሽዋል ማለት ነው ይሄ ነበር ሳይኔ መስሎኝ ነው በሰዓት አሁን ጀውቱ መስሎኝ ነው ደውሎ የነኩ ሰዎች ናቸው እና ግን እንዴት ሆነ ፊልሙ ስለ ፊልሙ ከዛ ታስሬ ምናምን ነገር ማለት ነው አጋጣሚ በ10 ቀን ለቀቁኝ ከ10 ለቀቁኝ ከሰው ጋር እኛ ሰፈር ጋር የሆነ ሰውዬ ጋር ጣልቼ ታስሬ ከዛ 10 ቀን አቆይቶ ለቀቁኝ አጋጣሚ ደግሞ ከለቀቁኝ ከሁለት ቀን በኋላ ደወለልኝ እሱ ልመጣ ነው በቃ የእግዚአብሔር ስራ እግዚአብሔር ለካ ፊልሙ እኮ ዛሬ ነው እንደዚህ በቃ ኑ አልኩትና ሄጄ በር ላይ እንዲህ ብዬ ነው በቃ የጠበቅኳቸው እንደዚህ ገባሉ እግዚአብሔር እነሱ ለካ እኔ ካለፈ በኋላ ነው የነገሩኝ ደንግጠዋል ለካ አይተውኝ በጣም ነው የደነገጡት እንዲህ ብዬ ቁንጣና ቲሸርት አድርጌያለሁ እቃውን አየዋለሁ ትራይፖድ ምናምን አላቆም ያኔ ምንድነው መሳሪያ ነው እግዚአብሔር ነው ማለት አላቅም ማለት በምን ላቀው ይችላል የሆነ ደሞ ላይት ምናምን እንደዚህ ኤልኢዲ ላይት አለ አንድ ሸዋቱ ምናምን ነገር እሱ ያው ምን ይሰራላል እዚህ ለምን አመጣው ልጆቹ ተጨነቁ ከዛ ለካ ለቻፒ ምን ይሉታል እንዴ አረ ይሄ ልጅ ተዋከባከ ምንድነው ወይ ምን ቀርጽ አይመስለኝም እዚህ ቤት ፈሩ ጓያ ያለብን ነው አው ገብቷል እኔ ደግሞ አልገባኝም ነበር እና የተለያዩ አይነት በቃ መቅረጫ እንደዚህ ምናምን ዙም ምናምን ይዟል እይ ደግሞ አልገባኝም በቃ እሺ አስገባው ምናምን ብዬ ሁሉም ገብቶ መቀረጽ ጀመሩ ማለት ነው ከዛ አጋጣሚ አማኑኤል የሚባል ልጅ ነበር ከዛ በኋላ ከኔ ጋር በጣም ጓደኛ እንደ ወንድም ይሆን አንድ ጓደኛ ነበረኝ አማን ይባላል ከሱ ጋር በደም ተዋወቅን ምናምን እኮ ፊልም መስራት ፈልጋለሁ ምናምን ካንቺ ትሆኛለሽ ምናምን አለኝና እዛው ፊልም ላይ በነጋታው ደወለልኝና አንድ ሲን አለ አንድ ሰውዬ ጫማ ያስጠረገ ከሊስትሮ ጋር የሚያወራባት አንድ ሲን አለች አለ መጣው ብዬ የካባዶ ድረስ እግዚአብሔር ሄጄ በቃ ጫማ ያስጠረኩ ምናምን ነገር ሰራው እዮብ ዳዊት ምናምን ነበሩ ፊልሙ ላይ ደግሞ በቃ ሰራው ፌመስ ሆንኩ መሰለኝ አንተ ያንሰት በቃ ሳልፍ ምናምን ሊስትሮ ባየው ቁጥር አስጠርግ ይለኛል ሰፈር ከሄድኩ በኋላ በቃ ፌመስ ሆንኩ መሰለኝ ሳይው ሊስትሮ ባየው ቁጥር አስጠርግ ካሜራ ፈልጋለህ የሚሰሙ ስሜቶች አሉ በጣም ምናምን እዛ ለማዘር ገብቼ
እንዴት ነው አልኳት። አርቲስት አቀባበል እንዲህ ነው። አሁን የምንሰራው ከነዩብ ዳዊት ጋር ነው ምናምን በቃ ያኔ ከሱ ጋር አንድ ፎቶ ተነሳው ምናምን በቃ እያሳየ ነው። ታዲያ ከዛ አሪፍ ነው በርታ ምናምን ነገር አለች። ከዛ ከአማን ጋር እየተዋወቅን ስንመጣ በቃ መስራት ጀመርን። ከነሹ አፈራው ጋር ከምናምን ጋር ማሰራት ጀመርን። በቃ መገናኘት ጀመር። በቃ አብረን ራሱ የኖርንበት ጊዜያት አሉ ከአማን ጋር። በጣም ብዙ ነገሮችን ባይዘው ብዙ ባህሪዎችን ቀይሮልኛል። አማን በጣም አሪፍ ሰው ነው እና ጓደኛም ወሳኝ ነው። አዎ በጣም አሁን ለንደን ሄዷል እሱ አጋጣሚ እና ልጅ አረበ በጌታ ነገርኩ ትንሽ ያለ ለህይወት ከሰማተር ነው። ከዛ በቃ በዛ ምክንያት ፕሮዳክሽን ማናጀር ሆኜ ምናምን ሰርቻለሁ። በጣም ብዙ ፊልሞች ሰርቻለሁ ፕሮዳክሽን ማናጀር ሆኜ። እኔ ደግሞ ራሴ ትወና ላይም ሰርቻለሁ ግን አይሆንም። ከዛ ነው ከአማን ጋር ቁጭ ብለን ድራፍት እየጠጣን ስቲቭ ደወለልኝ። እስጢፋኖስ ቶማስ በመጣው ነበር ከዛ በፊት አዎ በፊልም ነው የምንተዋወቀው እና ስቲቭ ደወለና ምናምን አንተ ለምን ላይቭ አትጀምርም ይለኛል። ምንድነው ላይቭ አልኩት። ከዛ አይ ላይቭ ላይ ከገባ ምናምን ነገር ሰው ጊፍት ሲሰጥ ገንዘብ ታገኛለህ ምናምን ነገር አለ። ኧረ ስቲፎኒ እንደዚህ አይነት ነገር አፍራለሁ አልኩት። ለምን ያው ዛሬ እንደዚህ ብራውጥቼ ምናምን አለኝ ማለት ስቲፍ በጣም ምርጥ ሰው ነው። እንደዚህ ምን ነገር አስፈልጋ ከዛ አንተ ትንሽ ፈኒ ስለሆንክ ሰው ይሰጣል እመነኝ አለኝ። በጣም ሁሌ ነው የማመሰግነው። ባይዘው ቤፍኩበት ቦታ ነው ስቲፍ በጣም እግዚአብሔር በእውነት እግዚአብሔር ህይወትን ሊቀይር ሲፈልግ በሰው ነው የሚመጣው። ገባ እዛው ጋር ስልኬ A52 ነበር በዛ ሰዓት ሳምሰንግ A52 ነበር። ገባውና አማን ግባ አልኩት። ድራፍት እየጠጣሁ ታፕ አድርጉ አርግ እንጂ ይለዋለሁ። እዛ ጋር እቺ ቪዲዮ አይቻታለሁ መሰለኝ። ታፕ አድርጉ በቃ ዝም ብዬ ማንንም የለም ታፕ አድርጉ ላለው ምናምን ነገር። ከዛ ገባው እኮ የታለ ብሩ አልኩት። እንዴ ገባው እኮ የታለ ብሩ አልኩት። ወዲያው መስለው ነው ታዲያ እኔ አላወኩም ስለው አንተ ምን አይነት ደፋር ነው ዝም ብለህ ይሰጣል እንዴ አለኝ ማለት ነው። ከዛ ኧረ እንዴና ምንድነው ስል ዝም ብለህ ማታ ምናምን ግባ ከዛ እንጮታለን ጌም ምናምን አለኝ። እሺ አልኩኝና ይሄ ደግሞ ስራ የለኝ ብር የለኝ በዛ ሰዓት ፊልሙም አልሆን ብሎኛል። በቃ ልሞክረው አልኩኝ። ከዛ አሁንም የእግዚአብሔርን ስራ ነው የምነግራችሁ። አጎቴ ከአሜሪካ አይፎን 13 ፕሮ ማክስ ላከልኝ በዛ ሰዓት። ከዛ ብዙ አጎቶች አሉኝ አሜሪካና አንደኛው አጎቴ ሊመጣ ሲል ያኛው አጎቴ ዮናስ ይባላል። ዮናስ የሚባለው አጎቴ ለአንተነህ ላከለት። አንተነህ የሚባል ሌላ አጎቴ እዚህ መጣ። እንዳይሸጠው ንገረው ብሎ ነው ያለው። መቼ ነው ማለት በዛ ሰዓት እንደዛ ነው ስታይሌ ምናምን እንዳይሸጠው አዝንባለሁ በለው አለኝ። ከዛ ግን እንደመጣ ዮናስ ስልክ ልኮልኛል አሳየኝ አልኩት። አይ ልሸጠው ስለምችል ስሸጠው ነው ባይኔ ማየት ስለማልፈልግ ለሄድ ስለሆነ ሰጣለ። ከዛ አንቴክሶኒ እግዚአብሔርን ያልሸጠውም አልኩት። እኔ ያልሸጠው በቃ ምናምን አልኩት። ታው አለኝ። ከዛ ከነካርቶን ውጥት ስንት ይሆናል? ሄድኩኝና ስልኩን አማን እኔ ምን አማን ግን ስልክ ስንት ይሆናል አልኩት። አይ 70-80 ሺህ ይሸጣል አለኝ። እና ይሄ ነው እንደምን ማርገን ሁለት ፊልም የዩቲዩብ አንሰራበትም ብንሸጠው አልኩት። ሁለት ፊልም የዩቲዩብ ምናምን ለአክተር ምናምን ከተሸጠ በኋላ እንከፍላለን ብለን ለአክተር ምናምን ነገር ያኔ ኮሮና ስለነበረ ዩቲዩብ ነው የሚሰራው ምናምን አልኩት። እንዴ አዎ አለኝ። ዝም ብሎ ይበላኛል እንጂ እደውላለሁ። ስም አይፎን 13 ፕሮ ማክስ አዲሱ ስንት ነው እላለሁ። አይ እኔ እንኳን ሸጠውም ግን ለወቀው ብዬ ማለት ነው። ከዛ እንደዚህ ይሉኛል።
ከዛ እኔ አምላኬ ሆይ እኔ አልሸጥም ስልክ አልኩኝ የሆነ ሰዓት እኔ አልሸጥም ለመርኮም ሲይዘው ተመቸ በቃ አላቅበትም ያስኩት እንትኑ ነጩ ልጪ ምናምን ነገር ኢቭን ማለት ስለ አይፎን ብዙ ስለማላቅ መልሽ ይዘጓሉ ነጩ መልሽ ለተሟሉ ከዛ በቃ ስልኩ ምናምን ሲሙን አስገባውበት ምናምን ከዛ ቲክቶክ ምናምን ሰራ ነበር በዛ ሰዓት ፎሎወሪ ከላይቭ በፊት ግን ሰራ ነበር በጣም ነበር ሰው የምሳደበው ዘረጥጥ ነበር ሰው እኛንም ሰርበናል ስኳን እንደኝ እኔ እናንተ አላችሁኝ እኔ ረስቼዋለሁ የዛኔ እንትን ነው እኮ ቆይ ጉጭማዎች ነበር የሚለው የዛኔ ማንኛውም ጉጭማ ምናምን በምን ሰራና 70000 60000 ምናምን ፎሎወር ነበርኝ የሚገርም የዛ ሰዓት ታዲያ ላይቭ ሳልጀምር እንደዛ ነበር ፎሎወር ታዲያ እግዚአብሔር እንዲህ ነው ያጀበህ እኮ በቃ እንደዚህ ኩሪ የእግዚአብሔር ስራ አልኩ ሁሉን ነገር ከጸለይከው በላይ ነው የሚያመጣልህ አስበው እቺ ጸሎት ማለት ባይዘዊ ያኔ የዛሬ 2 አመት እዛሽ ቦታ ላይ ሆኜ ጸለይከው ጸሎት ነች እና መቼ እንደሚመጣ አታውቀው የሚገርም ባላሰብከው መንገድ ባላሰብከው ሰው ባላሰብከው ሰዓት ሁሉ ነገር ከጸለይኩት በላይ ነው የምትለው አንዴ ያመጣልሃል ገባ ያንተ ብልሃት ያን ያመጣልህን ነገር በጥበብ መጠቀም ገብቷል አይደል እና ስልኩን መጣ ጀመርኩኝ ላይቭ ዝም ብዬ መግባት ጀመርኩ ምናምን እነ ጁሲን ምናምን ተዋወቅኳቸው ከዛ እነሱ ጋር መሄድ ጀመርኩኝ ምናምን ነገር ላይቭ ምናምን ነገር በቃ ፍራይዴ ናይንቲሶች ምናምን ላይቭ ላይ ማወቅ ጀመርኩኝ ከዛ አንድ ልብ ከተሰጠ ዋው ምናምን ዘለና አልጋ ላይ ምናምን ነገር የሽቦ አልጋ ላይ ነበር የምተኛው እና አረገብከው ሽቦ አልጋ ውስጥ እገባለሁ ምናምን በቃ በደስታ ከስር ማለት እግዚአብሔር ከስር ማለት ሪከርድ ዱቄት ምናምን ቡን ይቀባለሁ እኔ ጋር ፊትህ ነው ማቀው እኔስ እሱን ነው ማቀው ኬሱን ሲያስበው እንኳን ዱቄት ምንስ ቢቀበል እግዚአብሔር እንደ አንዴ በዛ ሰዓት ፍራይዴዎች ጋር በምንጮት ሰዓት ጭቃ ተቀባሉኝና ልቀባ አልቀባብዬ እኔ ደግሞ ማለቀጣው ቅጣት የለም ቲክቶክ ላይ ባይዘው ማለቀጣው አሪፍነቱ ጭቃውን አውጥቼ በባልዲ አረኩትና ብድግ አድርጌ ቅብት ሳረገው ውሻው ለካ እዛ ጋር ፋራውን ጥሏል መድሃን ያለ ቀጥታ እዚህ ጋር ነው ይገባል እግዚአብሔርን ነው ሞትኩ በቃ እንዲህ አልኩኝ በቃ እንዲህ ተቀብቼው ምንድነው አልኩኝ ይሄ ነገር ከዛ ይለያል የፋራው ደግሞ ይለያል ሞክረዋል እንዲህ አረጋል ይሄ ነገር አልኩኝ ሰተሳረገው እሱ ነው ውሻው ልገለው በቃ ላይቭ ላይ እግዚአብሔር ከዛ ወዲያው ተጣጣፍኩና ምናምን ጻጉሪ ውስጥ ምናምን በቃ ምን ልሁን በቃ ደስ ሰላለ ይቀፋል እንጂ ሽታው አይለቀው አይለቀም በቃ ከዛ በኋላ ላይቭ ጀመርኩ አጋጣሚ ሮያል ምናምን ሃይኪንግ የሚባሉ አሉ እና እነሱ ደግሞ ከነጆሲ ጋር ምናምን ስለምትዋወቅ በዛ ሰዓት እነ ጆን ዳንኤልን ምናምን አላቃቸው እኔ አላቀውም እኔ ጆን ዳንኤልን በስም ነው ማቀው ምናምን እንጂ እንደዚህ አንግባባም ነበር ከዛ ዱሆ አሻርባ ዱሆ የሚባል ወሰዱ ከዛ እኔ ከኋላ እኔ ጆን ዳንኤል ጆሲ አማኑ ክሪኤሽን እና ኦልዳን ከኋላ ቁጭ እኔ ጆሲ ስለማቀው ከሱ ጋር ሆንኩኝ ምናምን ማለት ከዛ ጆን ዳንኤል በጣም ነበር የሚጮተው ጌም በዛ ሰዓት እኔም አየው ነበር ሲጀምር ገና ድሩ እኔ ምለ እንዴት ነው ቆይ ምንድነው ማድረግ ያለብኝ እኔ እንዳንተ ለመሆን ምናምን አልኩት መከረኝ ዝም ብለህ ስራ ግግ መፋራ ሆነ ስራ ምናምን ነገር እንደዚህ ተስፋ እንዳቆርጥ ምናምን ነገር ዝም ብለህ ስራ ምናምን ብሎ መቼም ማረሳትም እሷን ነገር ማለት ከኮስተሩ በግራ በኩል ጥግ ላይ ነው ራሱ የመከረኝ ሆም ብዬ ጆሲን ቦታ ቀይረኝ ብዬው ምናምን ነው ራሱ ከሱ ጋር ቁጭ አልኩት ማለት ነው ከዛ እንደዚህ ተሰራለ ምናምን እነሱ ሲያወሩ ምናምን እደነቅ ነበር በቃ ሰው እንዴት ነው እንደዚህ እኔ በዛ ሰዓት 1000 ብር ራሱ በጣም ብዙ ነው ለኔ እግዚአብሔር እና
10,000 ብር ምናምን ብለው ሲያወሩ ምናምን እንደዚህ አርግ ወይኔ ታድለው ግን እኔ እንዴት ነው እንደሱ ግን እንደዚህ ገንዘብ ሰው 10,000 ብር እንዴት ምናምን ላሉ ለራሴ ነው የምልገባ ከዛ እንደዛ ካለኝ በኋላ መጮህ ጀመርኩ በቃ በየቀኑ ዝም ብዬ መጮህ ጀመርኩ ከዛ የሆነ ቀን ላይ ሃኒ ግራንድ የሚባል ጊፍተር መቼም ማረሰው የመጀመሪያን አንበሳ ጉር ነው የልግባ ሰው አይገባም አሁን ምንኖረው ነገር አይገባም አብዛኛው ሰው ላይገባው ይችላል አንበሳ ማለት ትልቅ ጊፍት ነው ባይዘው ካላወቃችሁ አንበሳ በጣም ትልቅ ጊፍት ነውና አንበሳ ሲያወርድልኝ ማለት የኮይኑ ቫልዩ አይገባኝም በዛ ሰዓት 10,000 ኮይን ስንት እንደሆነ 20,000 ኮይን ስንት እንደሆነ አላውቀውም ግን አንበሳ ትልቅ ነው ብዙ ብር ነው ሲባል ሰማ ነበር ገብቷል እና ፍራይዴዎች ጋር ነው ከጆሲ ጋር እየጮትን ነው ከፍራይዴዎች ጋር አንበሳው ውርዳ ሲል ልብሴን አውልቄ መሬት ላይ ተኛው እግዚአብሔር ነው መሬት ላይ ተኛው አምላክ ሆይ ለዚህ ነው ያኑ እግዚአብሔርን ነው ማለት እንዴ ነው ያልኩት ተኝቼ አምላክ ሆይ ለዚህ ነው ያን ሁሉ ነገር ያለፍኩት እንዴ ያልኩኝ በጣም ገባ ከዛ በቃ አበድኩ ማዘር ምናምን ተነሳች ምንድነው እንደዚህ የሚያረግ ምናምን አረ ብር ነው ስንት እንደሆነ በኋላ እናቋል ብር ነው ምናምን ብዬ በቃ አልኩኝ በቃ ተጀመረ ከዛ በኋላ በነጋታው 7 አንበሳ ጄፍሮ ደግሞ የሚባል ጊፍተር ፍራውል ኢቴቻ ማለት ነው ፍራውል ኢቴቻ ታውቁታላችሁ ፍራውል ኢቴቻ ለሁለተኛ ጊዜ ደግሞ አንበሳ 7 አንበሳ በተከታታይ ያወረደልኝ ፍራውል ኢቴቻ ነው ጄፍሮ ሚል አካውንት ነበር እዛው አንድ ላይ በነጋታው ላይ አንድ ላይቭ ላይ 7 አንበሳ ጌም ላይ በቃ ሲሆን እዛ ሽቦ አልጋው ላይ ተኛው ወደ ውስጥ ገብቼ ላይቭ ላይ እግዚአብሔር ሮክ ቢመታ ስንት ነገር አለ በኢየሱስ ስም በቃ እግዚአብሔር ሲረዳ ብርግድግድግድግድ አለ ያኔ ቪወር የለም በዛ ሰዓት ቪወር የለም እና የኮይኑን ቫልዩ አናቆ 25 ሰው ምናምን ነበር ላይቭ ላይ ገብቷል እንደዛ ምናምን ነው እና በአንድ ልብ ተሰጥቶ ወር ደግሞ ነጥባችን 100 ሆኖ ውጭ ወተን እንከባለላለን እኮ አስበዋል 7 አንበሳ ወርዶልህ ጉድ ነው እኮ የምትለው እኔ እኮ ትዝ ይላችኋል የመጀመሪያው አንበሳ ሲወርድልህ ጋይስ ኳኳኳ የሚለው ነገር ከላይ ነው እሺ ከእንደዚህ ከሰማችሁት እኛ እኔ ማረሳው የሆነ ቢላ ላይ አባ እማ ምናምን ወንድ እኮ ነው እማ ያስባል ያን ተባትባል ትቀልዳለህ ይሁን አንበሳ መጣ ሲል አንተ ልነግርህ አልችልም እዚህ ጋር ነበር ልነግርህ አልችልም ምን ልሁን ከዛ ሰውየውን እማ አልኩት እማ ለካ ወንድ ነው ወንኗል ይሄ ሰው ለኔ እናትም አባት ነው እኔ አለኝ ቪዲዮ ራሱ አለኝ የሚገርም ቢያዝጠኝ ይባላል የዩኒቨርሲቲ ጊዜ በጣም በቃ እንደ እኔ ዮናታን ተዛዘለን ነው ምን በቃ እንደዚህ በቃ ቀወጥ ባይዘው እንትን ቀወጥ ነው በቃ የድሮ አንበሳና የሆኑ ይለያያል ቲክቶክ ላይ ግራፊክሱም ግሬሱም ይለያያል የድሮ ባይዘው ይቆይ ነበር አንበሳው የሮጠም ይቆያል ቆሞም ይሸልም ነበር የምሬን ነው ሾፍ ያረጋና ከዛ ነው የሚጮህ ከዛ ጠቀስ አድርጎ የድሮ የኃይለ ሥላሴ አንበሳ ነው ባለ ብዙ ጸጉሩ እና በጣም በቃ የሚገርም ነበር ዩኒቨርስ አሁን የቲክቶክ ዩኒቨርስ እኮ አሁን ነው የመጣው እኮ እንደዚህ አይነት ዩኒቨርስ የለም እኮ አሁን ነው የመጣው ወርቃማ ነው ዩኒቨርሱ ግን ምንም ዩኒቨርስ አይመስልም ሌላ ነው ዩኒቨርስ የድሮ ዩኒቨርስ እኮ የሆነች ጀት እንዲህ ዞራ ትመጣና የሆነ ወርቅ ነገር ቲክቶክ ዩኒቨርስ ብሎ እንደዚህ ይወጣል በሱ ነው ዩኒቨርስ የነበረው መቻያ ነው እና አሉ የ150,000 ኮይን ጊፍቶች ነበሩ ምናምን ግድግድ እኮ ነው ስንት አንበሳ ነው 5 አንበሳ እኮ አሁን እነሱ ቀርተው ነው እነሱ አፕዴት እያረገ ይመጣል ራሱ አፕዴት እያረገ ራሱ አፕዴት እያረጋቸው ይመጣል እኔ ይገርማል አሁን ጆርናሊስት ላይ ልንጠይቀው ስንሄድ
ጀመርኩ እኮ አልኩት መጀመሪያ እናትፋብኝ ምናምን ሳይው ደነገ ሳይኝ ራሱ አልገመትም እንዴት መርቂኝ የመጣሁት እባክሽ አልኩት ከዛ እዛው እኮ መከረኝ አንተ እዛው ሰው ታስሮ ይመክራል በእናትህ በጣም ጥሩ ልብ ነው ያለው በጣም እዛው ታስሮ እንዲህ አድርጊ ስንት ሰዓት ነው ትገቢው አይደል እኔ እንደዚህ ማታ ገባና ሲደግመኝ ደግሞ ተኝቼ ደግሞ ጧት ይኸውልሽ አታናግሩ እንደዛ ነው የሚል እስከ ጠዋት 2 ሰዓት ተጫውተህ ከዛ በኋላ ተኛ ቀን ምን ትሰራለህ ይላል እንደዛ ነው የሚል ራስ እንደዛ ነበርኩኝ አይደል እኔ ራስ በጣም በቃ እንደዚህ ጮህና ጠዋት 4 ሰዓት 2 ሰዓት እተኛለሁ ከዛ ምግብ እበላለሁ ድጋሚ ደግሞ ያ ህይወት ይጀምራል እና ሁለት ስንት ጊዜ ሆናል 2 ወር አልኩት ከዚህ ወር ደግሞ 2 ወር ደግሞ ቀጥታ እንደዛ ሻፍት ከዛ ነው እንደውላዲ ነበር ነው በጣም አልወልተኝ ነው ደግሞ አይሻው የጆን ዳንኤል ነው ማለት ነው እንደውላ በትክክል ስልኬን ተቀበላ እንደው እኔ ያልደወልኩለት ነበር ከዛ ምን ነው ኮራሽ ነው ብሎኝ ደውሎልኝ በጣም ትልቅ ምክር መክሮኝ ምናምን እንደዚህ ሰዎች ገበያው ልብ ይጠይቃል የሆነ ምክንያቱም ይሄ ገበያ ነው ሰው ጌም ግን ንግድ ነው አይደል የሆነ ሰው ሲመጣ በሳልኩ አቅም ታባሩት ሞክራለህ እንጂ እንዳይጋፋ መቼም ቢሆን ልታቀርበው ገባ የሆነ ግን ልብ ግን ካለ ጥሩ ልብ ካለ ግን ታመጣውና ተመክሯለህ ምናምን ፍራይዴስ እንደዛ ነው ያረጉት ምናምን ነገር ገባ በጣም ክሬዲት አለኝ ልብ ውስጥ እኛ የሚደብረን የነበረው ማለት ነው ኖሚ ላይቭ አሁን በቃ በእኔ በነገ እኔ ሪካርድ ነው የማየው የነበረውና ሁሌ የምታየው በቃ የሆነ ስድድብ ምናምን ወይ ደግሞ የቅጣቷን ፓርት ምናምን ብቻ ነው የምታየው ማለት ነውና በቃ እውነትም አሁን ዮኒ እንዳለ የመጀመሪያ ጊዜ ባይዘው ዮኒ በቃ ምንም መቼ አልገባም ብሎ ነበር እንዴት ራሱ እንደገባ አላቅም ነበር ማለት እኔ እኮ የእልፋላት ዝማሬ ላይ ፕሪንስ አገኘ እኔ እግዚአብሔር ድንቅ ነው ሁለት ቪአይፒ ቲኬት ኖሮኝ ነው ማለት እዛ መቀመጥ ይቻልኩኝ አርፍጄ መግባት አቅቶኝ ውጭ ሆንኩ ከዛ ፕሪንስ ያገኛት ታገኛት አወራች ምናምን ነገር ዮኒ እንደና ሰላም ከዛ ፕሪንስ ደግሞ ይሰራ ነበርኩ አስጠልቶት ነው ግን ለምን እንደሆነ ተረድቻለሁ ሰርክሉ ነው የሰርክሎቹ ገባ እንደዛ ነገር ነው ከዛ ላይ አለኝ ለምን ግን ጌም አልጀመረና አልኩት ያወቀው ገባ ምትለው ነገር አለ እንዴ እዛ ኩል ስታፍ ኬዘ እዛ አርቲስት ምናምን አልኩት ስለው ግድ የለም ግን ዝም ብለህ ጀምረው ማለት ከዛ አንተ ያገኘው ዩቲዩብኛ ስለምንሰራ ከዩቲዩብ እና ከቲክቶክ ከዩቲዩብ ይበልጣል አልኩት ሳቆት እዚህ ለኛ ታውቃ ነው ልጅነትን ነው የምትጣጣለኝ ዩቲዩብ እንደዛ ብሮ ለኛ አልቻልኩም በቃ እንዴት ቢሆን ነው እንዴት ሊደር ከዛ በነጋታው እግዚአብሔር ሰውደ እሷ ላይቭ ገባች ኢንስታግራም ላይቭ ገባች ገብታ ከሱ ጋር ወርታማ ነገር ከዛ አሁን ቲክቶክ ገባ ኔትወርክም ቢያለኝ አልሰራልኝ ከዛ ቲክቶክ ይስተርኩ ቲክቶክ ገባች ከዛ ላይ አየና ከዚህ ደግሞ እዛ ሜታዊ ደግሞ እኔ ገብቼ ደግሞ ፎሎ ላግል ፎሎ ራሳዋስዋ አንቺ ፎሎ ራሳ እኔ አሁን መገባ ጌም ሊጫወት እንዳይባል ፎሎ በዛ ላሰባት ነው ማይታ ቤት ነው እንግዲህ ፎሎ ያረጋችሁ ታቤላ ገብታና ነገር አቤላ ያረጋችሁና ያረጋችሁ ነው ምናምን ላከብቻ ይሁን ሰውዬ ነካ ነው በቃ ኦኬ ነው የሆነ ሰው ይገባ ገብቶ የሆነ የክፍለ ሀገር ሰው ነው ብሩ አስለቀሰኝ ሳቁ በቃ ያያለበት ምናምን ተመቸን ነገር ከዛው ምናምን ቆደቀና ብለን ሩት አፊኒ ባሉ ውይ ሩት ከኛ ጋር ጋላክሲ የኔናት ጋላክሲ ጋላክሲ በደበቃያ በቃ ሌላ ተባለ ስንወጣ ይሁን ብር ገብታ ይሄው ያን ይቆጫል ሰማ እዚህ ሶማሌ ነው ታሰበሰ እንደዚህ ቁጭ ና ቁጭ ወላል ዳጊ ነበር ተማከር ትያል ነው እዚህ ጋር በቀን 500 ብር 1000 ብር አዘላል በወርቁ 30000 ብር እኛ ማን ይሰጠናል እንዴት ምናምን በቃ ግግም አለን ማለት በቃ ካሁን በኋላ አልኩት በቃ መኝታ ቤት ትገባለህ እኛም እዚህ እንገባለን ደግሞ ቤት የለም ነበር የዛኔ የዳጊ ነበረ ግን ዋይፋይ ምናምን አልነበረ በቃ ግን በጣም ከዛ ግን እግዚአብሔር ይመስገን እኛ ምንድነው መሰለ ገና ስንጀምር አንደኛ ተባብለን የጀመርነው በቃ ለአራት ገብቷል ፕሪንስም አለ ጆምቢ ያለች የዛኔ ከዛ ፕሪንስም አለ ዮኒ አለ ዳጊ አለ ከዛ ለአራት ሌላ ሰው አናስገባም ምክንያቱም ተመፈረው ምንድነው ሩት
ስድቡ ምናምን ነገር ነው የምንፈራው በቃ ገብቷል አይደለ ለዛ በቃ አይሆንም በቃ ሌላ ሰው አንከተም በቃ እንደዚህ እኔ መሰለኝ ለምሳሌ አሁን አንተ ብትልክልኝ ብቀበል እኔ አልገባም ነበር ነው የሚሉት እንደገባህ በቃ የሆነ ዱቄትን ተለቅለቅ እዛ እንትን በል ምናምን ትለኝ ነው የሚመስለኝ እና የመጀመሪያ ጊዜ ጆኒ ከኑ ሰዎች ጋር ሲገባ ምናምን እንዴ ምን ሆነ ነው አልኩት እንዴ ትቀልድ ወሰነ ነው ሻወር ምናምን ወሰነበት ነው በቃ ልግባ ያልከው ምናምን ነገር አለ አይ በቃ ምናምን ተባለ ግን በጣም የሚወደን ሰው አገኘን ከዛ በኋላ ቢያስጠኝ ይባላል በቃ ምንም የአዲስ ጌመር ነገር ማንም የዛ እንደውም አሁን ላይ በቃ በቃ ምንም እንትን የዛኔ ማንም በቃ ሊመጣ ይችል ነበር አራት ቤት እየዞረ በቃ እንትን የሚላል በጣም የሚገርም ሰፖርተር አገኘ የሚገርም ነበር እግዚአብሔር ይመስገን የሚገርም ነው ላይቭ በጣም የሚገርም ነው ግን ከእንትኑ በላይ ደግሞ አሁን ከጌሙን በላይ ብዙ ፋሚሊ ደግሞ ዩኒፔር ተገነባል የሆኑ ሰዎች ተገነባል ሁሌ ስትገባ የሆኑ ሰው የምታውቃቸው ሰዎች በጣም ቤተሰብ እንደሚመስል የሚወዱ ስታረፍ ቴክስት የሚልኩልህ በጣም እንዴ አገባም እንዴ ስትቀርመተው አሁን እኛ ጋር ለምን ምናምን እኛ የትኑ ምናምን ሰው እና የሆነ ተገነባል ቤተሰብ እና ነገር የምትገባው ከጊፍቱን ባሻገር ይናፍቃል በጣም ነው የሚናፍቅ በጣም የሚገርም ማለት የሚገርም ፋሚሊ ነው እዛ ጋር ቢውልድ የምታረገው ገባ አይሰው አይመስሉም ምናምን ግን ሞዴሬተሮች ምናምን ሆነ ነው ቀዝቅዛል ነቃበል ምናምን ይላል ራሱ ዝም ስትል እንዴ እና አንዳንዴ በጣም ይገርመኛል ልባቸው ይገርመኛል ገብቷል አይደል እኔ ብዙ ጊዜ ለእናቴ ራሱ ምላት ነገር አለ እኔ እኮ የቤተሰቦቼ እኮ እንደዚህ ያረጉልኝም የማያቀኝ ሰው እኮ ነው እንደዚህ ያረገልኝ ያለው ገብቷል አይደል እኔ በጣም ነው የሚገርመኝ ማለት የተኛው አጎት ያረግልህ ማን ነው የሚያረግልህ ተቀልዳለህ ሳያቀህ እኔ ቃላት ያጥረኛል አሁን አስበዋል 4 አመት 5 አመት ቆይተህ ላይቭ ላይ እስካሁን ኮንሲስተንሲ በቃ እዚህ ጋር ቁጭ ብለህ ዛሬም ነገም አሉ እነዛ ሰዎች ገብቷል አይደል አሉ እኔ መቼም በቃ በህይወቴ ማረሳቸው ሰዎች አሉ ላይቭ ላይ ማለት ስንቱን ልጥረው ገብቷል አይደል ምን እምላቸው አሁን 11 አለ ዘካሪያስ ጥቁር ሻዶ ሐረብ ኢየሱስ በጣም ምን ማን አለ ማልጠራው በጣም ሊዮ በጣም ብዙ ናቸው የምሬን ነው ማለት በጣም የሚገርም ሰፖርተር በቃ እኔ ለራሴ እጄን ባፌ የሚያስይዙኝ ሰዎች ናቸው ዞይ ታቃድ እኔ እንትን እነ ሰፖርት የሚያረጉት ሰዎች የተነገረላቸው አይመስልኝም ወይ አዎ እና እኔ የምፈልገው ታቃድ የሆነ ሰው እንዲያወራ ፈልጋለሁ ለምሳሌ አዋርድ ተበርቶ የሆነ ሰው ስቴጅ ላይ ቆሞ ማውራት እንዲያወራ ፈልጋለሁ ለምሳሌ በላይቭ ስትሪም የተመረጠው ሐሳብ ነበረኝ ባይዘው በእውነት ነው አልተመረጥሽም እስካሁን እኔ አልተመረጥኩም እስካሁን ግን ከሆነ ግን በጣም ማለት እኔ አሁን ፍላጎት እሱ ነው ላይቭ ስትሪም አሁን የሆነ ነገር ቢያረጉ ከነሱ ምን ታወራ ነው በጣም ምን ታወራለህ በጣም ኖርማሊ ራሱን የሚያስገርሙኝ እኮ አሁን እንደዚህ ሞዴሬተር ምናምን የምትላቸው እንዴት በቃ በውስጥ በኩል ራሱ ያናግሩሃል ስለ ራስ አሁን እኔ ገና አዲስ ፎሎወርም የለኝም ምናምና አቤል እንዲህ ብሰራ እንዲህ ብታር እንንተናን አገኛቸው ለምን ቪዲዮ አሁን በቃ ባለፈው እንዴት አንድ ቪዲዮ እንኳን ሳሰራ ትመጣለህ ምናምን እንደኔ ተናደው ማለት ቁጭ ብለው ያወራሉ በጣም የሚገርሙ ናቸው ወይ በኢየሱስ እንዴት እናርግ በቃና አቤልን ጉዳይ በጣም የሚገርሙ ናቸው አሁን እንደዚህ እኔ የምፈራው እንደዚህ ነገር አንዱን ጠርታ አንዱን እንዳረሳ በጣም ብዙ ናቸው አጠቃላይቷልና አሁን እና አንተውን 5 አመት እኔ የ3 ወሩ የ2 ወሩ ልጅ ብዙ ነው አልችልም መጥራት በጣም ከባድ አጠቃላይ ግን ጊፍተር የሚባሉ ሰፖርተር ከአበባ እስከ ትልቁ ከምንም የሚሰጡ በቃ ጊፍተር የሚባል እመቤት በዛው ገንዘብ ስላለ ብቻ ጊፍተር አትሆን ልብ ይፈልግ ጥሩ ልብ ምክንያቱም እዚህ እኮ ዘመር አላችሁ ብሮ አንተን ከታቃል ገባ የሆነ ነገር አለና እንደው እግዚአብሔር አሳክቶልኝ እኔ እዛ ስቴጅ ወጥቼ ስለነሱ ወራ በጣም ማለት
ይገባቸዋል ምክንያቱም እንዳልከው ነው ዘመድ አላቸው ቤተሰብ አላቸው ምናምን ግን አንተን እኮ አያውቁም እኮ ሶሻል ሚዲያ ላይ እኮ ነው የሚያውቁ እኔን እኮ የሚያቀኝ እኮ ያ ሰው ሶሻል ሚዲያ ላይ እኮ ናኦሚ ይቅርታ ሚሊዮን ጊፍተር አለ ባይዘው እግዚአብሔር ምስክሬ የሚያስገርም ደግሞ ማለት እኔ ማንኛውም ምለው እኔ ማንኝ ይቅርታ ብዙ አልቆይም ግን ትንሽ ሰፖርት አድርጌ ሄዳለሁ የሚል ሰው አለ ይሄን ምን አይነት ሰው ነው ይሄ ሰው ማለት ይሄ እግዚአብሔር የላከው ሰው እኮ ነው በእውነት የምሬኝ እንዴ ያንተ ወይ ተወሰዳል ምን አገባው በኢየሱስ እና በቃ ብዙ በቃ ምንም ማታወራላቸው ነገር አለ በጣም ብዙ እግዚአብሔር በእነሱ ነው ህይወትን የቀየረው በእውነት በማንም አይደለም በእነሱ እኔ ይወልስ ወደቱ ከምናምናችን ነው እንደው ይርኩኝ ያለበት ቦታ ጉልበት ብስም እየርኩኝ እግርባት እኔ ነግራለሁ ቦሌ ያግኝቸው ሞርኒንግ ጋር አገኘሁት እኮ እናንተ ማን ጊፍተሪ እሺ ሞርኒንግ ጋር ቆሜ የሆነ ቮርስ ኤልፊዋ አዲሷ ቆመች አጠገቤ ከሰራ ውርድ ያደረገ መስቶት ጥቁር መስቶት ነው ወረድ እንደዚህ ተፋጠጠ ሰላም ነው ዮናታን ሲላይ እኔ አድናቂ መሰለኝና ምን ነገርና በጣም ትልቅ ነገር ነው ያስተዋውቃል የቅባት ነው ሰላም ነው ስለው አብትሽ እኮ ነኝ አይደል ብሮ እንደዚህ ነው የገባው አባ የኔ አንዳንዴ ይወጣ እንዴ አለማመስገን ራሱ አለማውቅ በቃ ማግኘት ፈልጋለሁ እንትን ነው አታቃቸውም እኮ ለዛ አሁን እነሱ በስም ነው አሁን ድሬዳዋ ያገኘሁት ሰው አለ ለምሳሌ ክሪስ ይባላል ምናልባት ዛክል ታውቀው ትችላለህ እና ሲጄ ነው የሚለው የቲክቶክ ስሙ እና እኔ ደግሞ የሰጠኝን ሰው አረሳም መቼም የዛሬ አመት በጣም ነበር የሚሰጠኝ በጣም ማለት ነው እና አጋጣሚ የሆነ ቦታ ላይ ሲጄ እኮ ነኝ ጊፍተር አለኝ አልኩኝ ሲጄ ከዛ ምን ተባለ ዋው እንኩኝ ከዛ በነጋቱ በኤፍ150 ምናምን ሄድኩኝ በቃ ፋብሪካው ጋር ሄድኩኝ ምናምን ነገር አሳየኝ ምናምን እኔ ነው ከዛ በቃ መስራት የምፈልገው ነገር ካለ እንደዚህ ምናምን ነገር አለኝ ከዛ እንዴ ጌታ ኢየሱስ እኔ ቆይ ይሄ ሰውዬ ውስጥ የሚያስበው ማለት ነው ይሄ ሰውዬ ወንድምት ቤተሰብ አለው ግን ምን አይነት እንዴት አይነት ልብ ቢኖረው ነው ታድሉ በቃ ዮኒ ምትዮኒ ማለት ታድሉ መኪናውን አሁን ቪዲዮ ራሱ የሰራሁት በሱ መኪና ነው መኪናውን ሰጥቶኝ ምናምን ነገር እንካሰራበት መኪናውን ሲጨርስና አትጨናነቅ ምናምን ከዛ ማመጣቸው እቃዎች ስላሉ ምናምን ነገር ከፈለክ አንተ መሸጥ ትችላለህ ምናምን ማለት በቃ ባይዘው ሰው በጣም ሲገርመው ማለት ነው ዝም ነው የሚለው እኔ ከዛ ከሩቅ ለሚያይ ሰው እግሬ እኮ ተንጠጥሯል እንደዚህ ያልሰሙት መኪና ውስጥ እንዴ ቆይ ገቡ እጁን ለምሳሌ ይፈልጋሉ አግንቺ ማቀፍ እነሱ ግን ይሄ መታወቁን ምናምን ራሱ አይፈልጉትም ታውቃለህ በጣም የሚያናድደኝ ደግሞ አይፈልጉትም ችግር የለውም በቃ ይሄ እኮ ሰው መሆን ማለት እኮ ያረሰዋል አይፈልጉም ማን ይሁን ምን ይሁን አታቆም ሰጥቶ ያሳያል በቃ አለቀ በቃ ሰጥቶ ይሄዳል ይሄ ብሌሲንግ ነው በቃ ይባርካል ይሄዳል የምሬ ሌላ ምንም ማረ እና ይሄን ሰውዬ እንኳን ሰው እዛ ጋር የሚያየው ሰው ቪወር ምን ታሽቃብጣለህ እንኳን ማሽቃበጥ አይደለም ብል ሰውስ መዳን ያለ እግዚአብሔር እንዴ ምን ነካ ዋኮ ነው የምትሆነው እኮ የትም ትሄዳለህ ቅጣት ምናምን ራሱ ኖርማል የሆነብኝ በቃ ከዛ በኋላ ነው በቃ አሁን ለነዚህ ነው ምንስ ቢኮን በቃ እግዚአብሔር እንዴ ማለት ሰው ናቸው ግን የሚገርሙ ሰዎች ናቸው የሆነ እግዚአብሔር የላከለ ሰዎች ናቸው በጣም ገብቷል የት ነው የምትሄደው አለቅ የት ነው የምትሄደው ሳቅ ወይ ስልክህን ስላለ ይደውላል ኖ የት ነው የምትሄደው እንሂድ ምን ተቆጭ እንደበል መጋበዝ ፈለኩኝ ገባ ማመስገን ፈለኩኝ ጋላክሲ ማታ ታካክሰዋል እኔ የፈለከው ብላል እኔ ደስ እንዳለኝ ሳይው ደግሞ በዛሬ ወጣት ነች ሆነች ሽበት እዚህ ጋር ነው ሽበት ጺሙ በቃ ደስ አለኝ ምክንያቱም እሱ ከመጣ ቤቴ ሰርግና ምላሽ ነው በቃ ጭራሽ ኢትዮጵያ ውስጥ ምናምን መኖሩ ደግሞ ገባ ሌላ ጉዳይ ነውና
በጣም እኔ እግዚአብሔር ብቻ ለዛ ያብቀኝ እዛ ስቴጅ ላይ ቆሜ አረ በጣም ሰው እንዲያውቅ ፈልጋለሁ በእናትህ በጣም ሰው እንዲያውቅ ፈልጋለሁ ስለነሱ አልተባለላችሁም ገባ ስማቸው በክፉ ይነሳል ስማቸው ከፍ ዝቅ ይደረጋል ምናምን ግን አሉ ደግሞ እንደዚህ የሰውን ህይወት ለመለወጥ ቆመው ተነሱ በጣም ቁጭ ብለው ሳያውቁ ምን ሲሆን ደስ ስላልካቸው ብቻ ከስታያቸው ሰተው የሆነ ያህል ብር አንተ ለማን ለቤተሰብ የማታረገው ነገር እነሱ ላንተ ለማያውቁት ላንተ አርጎ ያሳዩዋል እና እነዚህ ሰዎችን ብታመሰግናቸው ብትባርካቸው ገብቷል ምንድን ነው አሁን እንደዛ ነበር አሁን የሆነ ነገር ከሰጠኝ አብሮኝ ያሉ ሰዎች እንደዚህ የሚሉት አሁን 10 ደቂቃ አሁን ደግሞ በቃ ሊመረቁም እኔ ካመሳይ ሰጠኝ እኮ ወጣቀኝ ነው ሞታው ለማመስገን ለጣት እንደዛና በጣም የሚገርም ነው እና እናንተንም ደግሞ ገባ እናንተም ጥሩ ልብ ደግሞ አላችሁ ገባ ምክንያቱም እኛ አማተር ነን ገባ ቪዲዮ ላይ እኔ በቆይም ባለፈው ይወራ ቪዲዮ ላይ በቆይ ሲኒየር በሆነ ለጌም ግን አማተር ነኝ ገባ የእናንተም ምናምን ነገር ነው የምናየውና በጣም የሚያስደስት ኢምፔር ነው ይናፍቋል ነው ፍራይዴስ እዛ ጋር እነ ጆሲ ምናምን እኔ በጣም ቢሆን ጓደኛ ይሆናል ብዬ አላገምትም በቃ ግን ነገሩ ያስከድዳል ያረጋል ትገናኛለህ ያው ዛሬ ደግሞ አይ እንደዚህ ፎርካስት ላይ ደግሞ ትገባበዛለህ ምናምንና ይሄ በጣም ትልቅ ነገር ነው ይሄ ትልቅ ነገር ነውና እርስ በርስ ደግሞ ከተረጋጋፍኩ ደግሞ የሆነ ነገር መፈጠር ይችላል በጣም መሆን የሚችል አሁን እኛም ባይዘው የምንለው በቃ እቺ የቲክቶክም ነገር አንደ መቀየር አለባት በቃ ሰው ላይ ያለው አስተሳሰብ አሁን ነው ምንድነው በቃ ላይ ስድድቡ ምናም ነገር ወጥቶ በቃ ኢንተርቴይን በደንብ መደረግ ይችላል እዛ ጋር ያለ ጨዋታ ምናምን እኮ የትም ይለ ሰቀኩ ተውጣላ ገብተው ሌላውን ቢቀር ማለት ነው ያም በተውጣል በጣም ተዝናንተ ተውጣል ለሱ ራሱ ትልቅ ነገር ነው እና እሷን በቃ እቺ ጥሩ ነገሯን በቃ ማስቀጠል መቻል አለብን እኛም እናንተ ተላላ ነው የሚያስቀጥለው እና አሁን 5 አመት ማለት ነው በላይቭ ላይ አዎ 4 አመት አሁን ሰው ምንድነው የምሰራው ሲል ምንድነው እንትን እኔማ ላይቭ ጌመር ነኝ ነው ጌመር ጥሩ ስም ከሰጣታል ጌመር ላይቭ ስትሪመር ነኝ በቃ ተጫዋች ታዲያ ግን ምን ታስባለህ እግዚአብሔር ከፈቀደልህ ከዚህ በኋላ ወይስ አይነገርም ነው አው ከዚህ በኋላ ማስባቸው ነገሮች አሉ ያው በራሴ ማረጋቸው አለውምላቸው ብዙ ነገሮች አሉ ግን ያው ግን ነው የሚቀጥለው ይባላል በጌመርነት እሱን እርግጠኛ አይደለሁ የሚቀጥል ግን አይመስልኝም በእውነት የሆነ ሰዓት ላይ ሲዘጋ ሲዘጋ ያው የሆነ ሰዓት ላይማ ግድ እንትነን ትቀይራለህ ሁሌ አትቀመጥም ምናምን ነገር እኛም ደግሞ ሰጪ የምንሆንበት ሰዓት ይመጣል አይደል እንዴ ቶክም ሆነ ያለበት ተርኒንግ ፖይንት ሆነ ያለበት ራስን ማዳበሪያና ቶሎ የራስን ነገር ያስፈልጋል በጣም እዛ ጋር በጣም ብዙ ነገር ኢነርጂ በጣም ታጣለህ ሰው አሁን እንዲስናወራ ቀላል ነው ይመስላል ላይቭ ምንድነው ስልክ ላይ ይላል ግን አይደለም ስልክ ላይ አይደለም በጣም እስቲ ገብተው ይስሩት ኪሎ ትቀንሳላችሁ ባይ ዘ ዌይ ግሬስ ይፈልጋል እኔ ብዙ ጊዜ የምለው ነገር በተለይ እንደዚህ ለሚሳደቡ ሰዎች ምናምን ነገር እስቲ አንተ ገብተህ ስራ በእውነት እግዚአብሔር ሞገስ ሊሰጥ ይገባል ባይ ዘ ዌይ ምክንያቱም እኔ አንተ ጋር መጥቼ እንዴት ነው ዝም ብዬ የምሰጠው የሆነ ነገር እኮ ይፈልጋል የሆነ ካንተ ላይው የምፈልገው ነገር አለ ምናምን ነገር ገባ ዝም ብዬ ልሰጥ አልችልም እንዴ ዝም ብዬ አንበሰስታል ማን አንተ እግዚአብሔር ወደው ሰው የሚወደው በቃ ግን እግዚአብሔር ሞገስ ሲሰጥህ በቃ በነዛ ሰዎች አርጎ በቃ የሆነ ነገር ያላሰብከው ነገር እኮ ነው የሚመጣው እኮ አንዳንዴ እኔ የሚገርም የሆነ አንዳንዴ ላይቭ የሚመታበት ሰዓት አለ በጣም በቅስቅስ ሰው የሚባል የሚጠፋበት ሰዓት አለ በእንደዛ አይነት ሁኔታ ውስጥ ሆነ ዝም ብለህ ቆዝመህ ቁጭ ብለህ እኔ መቼም ማረሰው ነገር አለ መቼም ማረሰው ባይዘው አንዴ ከጁሲ ጋር ይጭውት በቃ ዝም ብሎ ያሸንፈኛል በጣም ተመታብኝ ምንድነው ይሄ ነገር ምናምን ያልኩኝ ራዝ የሚባል ጊፍተር አለ መጣና 10 አንበሳ
ካሜራውን አዞርኩትና ወደ ሶፋው ተተከልኩ እንደዚህ እንዴ ነው የገባው ሶፋ ውስጥ እግዚአብሔር እንደዚህ ጠርዝ ውስጥ ገባውና ለ5 ደቂቃ ምናምን እዛ ውስጥ ነኝ ግራ ገብቶኝ በእውነት ነው ምን እና በቃ እንደዛ ነው አለ የሚፈልገው ነገር አለ ላይቭ በራሱ ተስፋ ለመቁረጥ ይፈልጋል ሊመታብ ሰው ይሰድባል በጣም ልበሰፊ መሆን አለበት ድንገት ሰው የማያውቅ ሰው መጥቶ እናት ምናምን ብሎ ይሰድባል ድንገት ምንም እኮ አላረከው አይቶ አያውቅም ፎሎ ያደርጋል ግን መጥቶ ምን አንተ ሁሌ እንደዚህ አይደብርህም ይላል ገባረል ግን አያውቁትም ቫልዩን አያውቁትም ገብተው መስራት የማይችሉ ሰዎች ናቸው የሚሳደቡት አንዳንድ ቲክታከሮች እኔ አሁን የማያቸው ቪዲዮዎች አሉ በጣም የሚደብሩ ከቲክታከር ራሱ ማልጠብቃቸው ቪዲዮዎች አሉ የሚመቹኝ የነበሩ ልጆች ግን ሳያቸው የደበሩኝ ገብቷል ላይቭ መስራት ጀምረው አልሳካላቸውና ልክ አልሳካ ሲላቸው በላይቭ ጌመሮች ሙድ መያዝ ምናምን ነገር አስፈላጊ አይደለም ሁሉም የራሱ ኮንቴንት አለ ላይቭ ባይዘው የራሱ ኮንቴንት አለ ሌላ ጆርኒ ነው እንዴት ሲጀመር እኮ እዛ ላይቭ ላይ ራሱ ሆነ እኮ ሌላ ነገር ራሱ እኮ ኢቭን ሶሻል እንኳን ላይቭ ራሱ እኮ በጣም እንትን አንተ የፈለገ ቪዲዮ ላይ ጎበዝ ብትሆን የፈለገ ጀግና ሰው ብትሆን ቪዲዮ ላይ ፊልም ላይ ምናምን ብትሆን ላይቭ ስትሪም ላይ ዜሮ ነው ባይዘው የራሱ የሆነ ጥበብ ይፈልጋል በቃ ምክንያቱም እዛ ጋር እንኳን 1000 2000 ሰው አይደለም 100 ሰው እኮ ቁጭ ብሎ ማየት ማለት እኮ ቀላል እኮ አይደል 100 ሰው አንተ እስቲ አዳራሽ ውስጥ ቁጭ ብለ 100 ሰው ትፈራለህ እዛ ጋር ምናያት ቪው ቀነሰብኝ ብለን 200 ሰው እኮ ቀላል አይደለም እኮ እንቅልፉን አጥቶ ገብቷል የሚገርም ሰው እኮ ነው ያለው በቃ ማለት ምን አይነት ፍቅር እንዳላቸው ከጊፍተሮቹን ባሻገር ህዝቡ የሚያየ ቁጭ ብሎ ለሊት ላይ 9 ሰዓት ላይ 200 ሰው እየሳቀ አረናሆም ያስተኛል አረናሆም እንተኛበት እኔ የምሬን ነው በጣም ብዙ ሰው ይለኛል በቃ አረ ነገ ተማሪ ነው ውጣና ከላይ እኔ ልተኛ እንዴ አረ በስመ አብ አምላክ እና ይሄ በጣም እግዚአብሔር የሰጠው ሞገስ ነው ሌላ ነገር አይደለም በቃ ይሄ ምንድነው ከእግዚአብሔር ነው እንጂ ከማንም አይደለም ደሞ ጥሩ ደሞ ከሆነ ደሞ አብሮክ ደሞ ያድራሉ አብሮ ይነጋል አብሮክ ይነጋል በጣም ጉር ነው የምትለው አንተን ያዩክ ይነጋል እና እግዚአብሔር ይስጣችሁ እግዚአብሔር እኛንም በእናንተ ፊት ሞገስ ስለሰጠን እግዚአብሔር ይመስገን አሜን በጣም በእውነት እኔ ስለ እግዚአብሔር አውርቼ አልጠግብም ባይዘው የሄድኩበት ቦታ ሁሉ የሱን ስም ለመጥራት ለራሴም ለሱም ቃል ገብቻለሁና ለዛ ነው ሳወራም የሱ በቃ አልጠግብም በፍጹም ምክንያቱም በጣም የተደረገልኝ በጣም ብዙ ነው ገብቷል እና እግዚአብሔር ይመስገን እግዚአብሔር ይመስገን አሁን አንቺ ማለት ነው ስለ በቃ አልፈበታል ብዙን ነገር ማለት ነውና ግን ሁሌኛ አሁን ከሳቀም ከጨዋታም ባሻገር ቢያንስ በእንደዚህ አይነት ቪዲዮዎች አንድ ሰው ህይወት ሊቀየር ይችላል የሚል ሐሳብ አለን ማለት ነው አንተ የነበርክበት መጀመሪያ ያልከን እዛ ላይፍ ውስጥ የነበረ ብዙ ሰው አለ እና አሁን አንዳንዱ እንዳልከው ነው ወይ የሆነ ሰው ሉስ ታረግና እንትን ትላለ ወይ የሆነ አደጋ ደርሶብህ ህይወት ይቀየራል አንተ ደግሞ እንዳልከው እንደዚህ በቃ ወደ ሃይማኖትና አንተ ለአሁኑ በቃ አሁን ላይ ለሚመጡት አላ ለቲክታከሮችም ሆኑ አሁን ሃይ ስኩል ላይም ላሉት እንደዚህ ግቢም ላይ ላሉትና ምን ነገር በቃ እኔ እንደዚህ በማድረግ ተሸውጃለሁ በቃ እንደዚህ የምትዩ ነገር ካለ አንድ በላቸውና አለ አይ እንደዛም አለ ምክንያቱም ለሰው እኔ የምነግረው ነገር ያላችሁበት ሁኔታ ያልፋል በጣም ነው የሚያልፈው ግን በሰዓቱ የሚያልፍ አይመስልህም በሰዓቱ የደስታ ጊዜ እንደሚያልፍ ሁሉ የችግር ጊዜ የሚያልፋል ገብቷል ደስተኛ ሆነህ ኖረ የሆነ ሰዓት ላይ ችግር ውስጥ ገባለህ ችግሩም ደግሞ ያልፋል ግን በሰዓቱ ሰይጣን ራሱ ለጆሮ የሚነግርህ ነገር አንተ ከዛ ነገር መውጣት እንደማትችል ነው እና ለራስህ የተለያዩ ምክንያቶችን ትሰጣለህ በህይወት ስትጎዳ ብርጭቆ ጋር ነው ሄደ መደበቅ የምፈልገው ቢራ ስር ነው መደበቅ የምፈልገው ሲጋራ ስር ነው መደበቅ የምፈልገው ነገሮችን በዛ ነው መርሳት ምናምን የምፈልገው ያለብህን ችግር ሁሉ መጋፈጥ ነው ያለብህ ሁሌ ማለት ነው በህይወት መንገድ ሁሉ ደግሞ እግዚአብሔርን ማስቀደም አለብህ
እግዚአብሔርን ተስፋ የሚያደርግ ሰው ባይዘው ህይወት ውስጥ በምንም አይነት ሁኔታ ውስጥ ቢገባ እግዚአብሔርን ተስፋ የሚያደርግ ሰው ወድቆ አያውቅም። ብትሰበርም እግዚአብሔር እጅ ላይ ተሰበር፣ ብትወድቅም እግዚአብሔር እጅ ላይ ወደቅ፣ ደስተኛ ብትሆንም እግዚአብሔር እጅ ላይ ሁን። ህይወት ላይ ሁሌ እንደዛ ነው መሆን ያለበት እና አሁን ላይ ያለው ሰው ምንም አይነት ሁኔታ ውስጥ ቢሆን ያልፋል። ህይወት እንደዚሁ አይቀጥልም። ገብቷል? በጣም ነው የሚያልፈው ያሉበት ሁኔታም እኔ አሁን ያለውበት ሁኔታ አልፎ ሌላ ህይወት ሊመጣም ይችላል አላቀውም። ግን ቢኖርህም ባይኖርህም ቢሞላም ቢጎልም እግዚአብሔር ግን አለ። ገብቷል አይደል? ብትሰበርም እንደ ያልኩ ሸክላ ሰሪ ጋር ቢሰበር እንደ አዲስ ይሰራል። ግን ሸክላ አንተ እጅ ላይ ቢሰበር ጠርገ ነው የምትለው። ገብቷል አይደል? ሁሌም ቢሆን ሸክላ ሰሪው እጅ ላይ ስትሆን ግን እንደፈለገ አርጎ ያወጃጃል። ዘመን ሆነ ሰብረ እንትን ያረጋል እንሰራ አርጎ ያወጣል። ገብቷል አይደል? ነገህን አታውቁም። የሆኑ ነገሮች በምን መንገድ በማ እንደሚቀየሩ አታውቅም ህይወት ውስጥ። ለዛ ነው ሁሌ እግዚአብሔርን ተስፋ ማድረግ ይጠቅማል። ሁሌ ስራ ላይም ስትሰራ እግዚአብሔርን በቃ ጧት ሄደ ማንም ይሁን ሄዶ ጧት ሲጋራም ጫትም መጠጥም እየጠጣ ይዋል። ግን ከውስጡ እግዚአብሔርን ማውጣት የለበትም። በቃ አንድ ቀን ወጣለሁ የሚል ተስፋ ሊኖረው ይገባል። ያንን ነው የሚለው። ናይስ በጣም እንግዲህ እኛም ጊዜ ያልነው ፖድካስታችን ለዚህ ነው። አንተን ጊዜ ነው አንሽራሽ ወዘ ያመጣው ጊዜ ያ ጊዜ ነበር። አሁን ያለው ጊዜ አለ፣ ቀጥሎም ጊዜ ይመጣልና እንግዲህ የዛሬው ጊዜ ፖድካስታችን ይሄን ይመስል ነበር። ጊዜ ፖድካስት ነገም ዛሬም ከነጎዳ ሁሌም ትቀጥላለች። መዝጊያውን ደግሞ ያንተ እኔ በርዘጊው ቆልፎ ጊዜው አሁን ነው ይላችኋል። ጊዜ ፖድካስት ጊዜ